የአማራ ህዝብ ሀገሩን ከግል ህይወቱ በላይ የሚወድና ያለ ስስት መስዋዕትነት የሚከፍል ሀገር ወዳድ ህዝብ ነው። የአማራ ህዝብ ለዘመናት ሀገርን በመመስረትና ሀገርን በመገንባት ሂደት ውስጥ ከፍተኛ አስተዋጽኦ ያደረገ ከሌሎች ብሔር ብሔረሰቦች ጋራ ተጣምሮ ተጋምዶ ኢትዮጵያ የምትባልን ሀገር አሁን በነበረችበት ሳይሆን ትላንት በነበረችበት ቁመና ላይ የሰራ ህዝብ ነው። ይህ ህዝብ ግን በተለያዩ ስውት አመለካከትና አስተሳሰቦች ምክንያት የአማራ ህዝብ በድሎናል፣ የአማራ ህዝብ ጨቁኖናል፣ ጨቋኝ ነው በሚል ትርክት የሐሰት ትርክት ማለት ነው ስርዓት ተበጅቶለት መዋቅር ተበጅቶለት የአማራ ህዝብ በሰራው ልክ ሳይሆን ባልሰራው ሜዳ ላይ እየተወቀሰ ትናንትና ከትናንትና በፊት በአብሮነት ኑባሬው ውስጥ የተሻለ ቦታ የተሻለ ስራ ሲሰራ የነበረ ህዝብ መሆኑ እየታወቀ ነገር ግን በተለያዩ ቦታዎች ላይ ብትሄድ የአማራ ቀለም የአማራ ስራ የአማራ ህዝብ እጆች ሰፊ ናቸው። ማህበረሰብን ከማህበረሰብ በማገናኘት ህዝብን ከህዝብ በማገናኘት የተሻለ የኑባሬ ወይም ደግሞ የተሻለ የኑሮ ሁኔታን የፈጠረ በአስተሳሰብ በአመለካከት በሀገር ምስረታ እንዲሁም ደግሞ ቀለምን በጥብጦ ቀርጾ የተሻለ ስራ በመስራት ሀገር መገንባት ባለበት ልክ እንድትገነባ ያደረገ በዚህ ሂደት ውስጥም ከፍተኛ መስዋዕትነት የከፈለ ህዝብ ነው። በኢትዮጵያ የሀገር መንግስት ምስረታ ታሪክም ግንባር ቀደም ድርሻ አለው። በተለያዩ ዘመናት ነጮች ባደረጉት የወረራ እንቅስቃሴ ከሌሎች ክልሎች ጋር በመተባበር ሀገራችንን ኢትዮጵያን አሳልፈን አንሰጥም በማለት ከፍተኛ ተጋድሎ በማድረግ ዳር ድንበር ጠብቋል። እንግዲህ ታሪክ ያለፈ የቆየ ፖለቲካዊ ክንውን ሲሆን የዛሬው ማህበራዊ ኢኮኖሚና ፖለቲካዊ ክንውን ደግሞ የመጪው ትውልድ ታሪክ ነው። ወይንም ታሪክ ትናንትን ዛሬንና መጪውን ትውልድ የሚያስተሳስር ሰንሰለት እንደመሆኑ መጠን በዘመናት እንደ ሀገር ኢትዮጵያ ሀገር ሆና እዚህ ለዛሬው ትውልድ እንድትደርስ መሪዎቹ ሀገር ተደፈረ፣ ድንበር ተደፈረ፣ ሀገር ተወረረ ሲባል ሁሉም በአይነ ጥቅሻ ከአራቱም ማዕዘን ተሞ የሀገሩን ሉዓላዊነት ያጥንትና የደም ዋጋ ከፍሎ እዚህ ማድረሱ እሙን ነው። ስለዚህ በታሪክ ውስጥ መሪዎቹ ተነስ ብለውት ወደ ኋላ ብሎ የሀገሩን ህልውና ያስደፈረበት አግባብ የለም። በዚህ ሚዛን ደግሞ የአማራ ህዝብ የራሱ መሪዎቹ እንግዲህ እስከ በጥንታዊ ታሪክ ጀምረን እስከ መካከለኛው ዘመን ግማሽ ብንመጣ የአማራ መሪዎች ወይም ነገስታት የራሳቸውን ህዝብ አራቱ ማዕዘን መርተው እንደ ጧፍ ነዶ እንደ ሰም ነዶ እንደ ጧፍ በርቶ የሀገር ህልውና እዚህ ማድረሱ ያው ማይታበይ ታሪክ ሀቅ ነው። አዎ ጣሊያን 5 ዓመት ሙሉ ቆይታለች። በ28 ገባች። በ33 እስከምትወጣ ድረስ የተከፋፈለ ነው። በጎበዝ አለቃ ቻቃው በናስ ማሰር በወጨፎ በውዥግራ እያጣፈጠ እንትን ያለው አማራ በሀገራዊ አበርክቶ ልክ ክብር የተነፈገው ማህበረሰብ ከሆነ ብዙ ዓመታትን አስቆጥሯል። በየዘመናቱ ኢትዮጵያ ውስጥ በሚደረጉ ግጭቶች ለምን ተተኳሪ ሆነ? የአማራ ፋኖ ብሔራዊ ኃይል ስትራቴጂክ ጉዳዮች መምሪያ ኃላፊ ዶክተር ተሰማ ካሳሁን አጭር ማብራሪያ አላቸው። የትናንታችን የአማራ ህዝብ ብቻ ሳይሆን እንግዲህ የአማራ ህዝብ ከኢትዮጵያ ሆኖ ነው የኖረው። እንደው ለችግሩ ያጋለጠው አንዱ ራሱንም ለመከላከል ጭምር ለአደጋ ከተጋለጠ በኋላ እንደ እንቅፋት ሆኖበታል ተብሎ ይታያል። ይሄ ከሌሎች ጋር ነው ራሱን የሚያይ ኢትዮጵያ ሆኖ ነው ራሱን የሚያይ የአማራ ህዝብ እና ትናንትናው ይሄ ገናና ወይም ደግሞ ልዑል የሆነ ወይም ደግሞ ማጀስቲክ የሆነ ትናንት ነው የአማራ ህዝብ ትናንት። እንደዚህ አይነት ትናንት በዓለም ህዝብ ላይ ማን የትኛው ህዝብ ነው ያለው ብሎ ሲታይ ምናልባት 5 4 ህዝብ 3 ህዝብ ነው ልንቆጥር የምንችለው። ከነዚህ መካከል ነው የአማራ ህዝብ በዓለም ታሪክ ውስጥ። ታዲያ የራሱ ስልጣኔ፣ የራሱ ቋንቋ፣ የራሱ ስርዓተ ትምህርት፣ ስርዓተ ሃይማኖት፣ የራሱ ያኗኗር ዘዴ፣ የራሱ ወታደራዊ ስርዓት፣ የሰላምና ደህንነት ጥበቃ ታሪክ ባለቤት ነው የአማራ ህዝብ። እነዚህ ነገሮች ስንደማምር እንግዲህ የዓለም ህዝብ በህዝብ ብዛት እየሰፋ ሲሄድ ሪሶርስ ፍለጋው እየጨመረ ሲሄድ ሀገር መስፋፋት አንዱ ወደ አንዱ መስተጋብር ሲጀምር አንዱ የራሱን ስልጣኔ በሌላው ላይ የማስተጋባት ምናልባትም የሌላኛው ስልጣኔ አጥፍቶ የራሱን ስልጣኔ የማበብ የማስቀጠል ነገሮች አሉ በዓለም ታሪክ ላይ።
እነዚህ እንቅስቃሴዎች ናቸው የአማራ ህዝብ ላይ እንዳጠቃላይ አደጋ ይዘውበት የመጡ። ስለዚህ ስልጣኔውን አጥፍቶ የአማራን ስልጣኔ አጥፍቶ የራስን ስልጣኔ የመተካት ፍላጎት አለ በአንድ በኩል። በሌላ በኩል ደግሞ ምን አለ? ስልጣኔ የሌላቸው አካላት ወይም እንደውም ደግሞ ምናልባትም ስልጣኔ የማይመቻቸው አካላት ጸረ ስልጣኔ እንቅስቃሴ ደግሞ ያደርጋሉ እና ሁለት ኃይሎች የአማራ ህዝብ ላይ አደጋ ፈጥረዋል። የራሳቸውን ስልጣኔ በአማራ ህዝብ ላይ በመጫን የአማራን የራሱን ስልጣኔ ለማጥፋት የሚሰሩ አንድ፣ በሌላ በኩል ደግሞ የስልጣኔ የሌላቸውና የአማራን ስልጣኔ ለማጥፋት የሚሰሩ እንዲሁም ደግሞ በሌላ ጎን ምናልባት እንደ ሶስተኛ ልናያቸው የምንችለው የአማራን ስልጣኔ መቀማት የሚፈልጉ የኔ ነው ማለት የሚፈልጉ አካላት አሉ። እነዚህ ተደማምረው ነው በአማራ ህዝብ ላይ አሁን ይሄ ሰው የአማራ ህልውና አደጋ ማለት መገደሉ መሳደዱ ምናምን ይመስላል። ይሄ ውጤት ነው፣ ማሳያ ነው። በዋናነት ግን ችግሩ ከዚህ ጋር የተያያዘ ነው። የአማራ ህልውና አደጋ ብለን የምንጠራው ይሄኛው ነው። ስለዚህ የአማራ ህዝብ እንደ ህዝብ የማይመጥነው አደጋ ውስጥ ነው። የማይመጥነው ለምንድን ነው? ሀገር አለኝ መንግስት አለኝ ብሎ የኢትዮጵያን የሚገዛ ኃይል በሱ ላይ የሚነሳ አልመሰለው። የአማራ ህዝብ ይነሳብኛል ብሎ አልገመተም። የኢትዮጵያ መንግስት መንግስቴ ነው ብሎ የተቀበለ ህዝብ ነው፣ የሚያምን ህዝብ ነው። ነገር ግን ኢትዮጵያ በማን እጅ ላይ ወድቃ የኖረችው ይህን 80 አካባቢ ዓመት አማራን በሚጠላ ስርዓት ምናልባትም ከጣሊያን ወረራ ዳግም ወረራ ኢቭን ከአድዋ የሚመነጭ ጸረ አማራ እንቅስቃሴ ጋር የተያያዘ ስርዓት ጸረ አማራ ስርዓት ተተክሎ ነው የቆየ ነው እና የአማራ ህዝብ የህልውና አደጋ የሚመነጨው ከነዚህ አካላት የአኩሪ ብሔራዊ ፍቅር የአቃፊ ማህበራዊ እሴትና የጠንካራ የሥራ ባህል ባለቤቱ አማራ ወርቅ ላበደረ ጠጠር እንዲሉ በክልሉም ሆነ ከክልሉ ውጭ እንዳይኖር መንግስት መራሽ ሽብር ታውጆበት ጅምላ እየተጨፈጨፈ ነው። ከመጋቢት 24 2010 ዓ.ም ጀምሮ ታላቋን ኢትዮጵያን የማስተዳደር ዕድል ያገኘው ብልጽግና ፓርቲ ዜጎችን በተለይም አማራዎችን ማሳደድ፣ መጨፍጨፍ፣ ማፈናቀልና ፈና ማካሄድ የቀን ተቀን ተግባር ሆኗል። ጨፍጫፊው የብልጽግና ስርዓት አማራውን በዘፈቀደ እያፈነ እየዘረፈ እያፈናቀለ እየገደለ ታሪክ ይቅር የማይለው እልቂት አድርሷል። ለበርካታ ጊዜያት በአርባ ጉጉ፣ በደንቢ ዶሎ፣ በመተከል፣ በኦሮሚያ አጠቃላይ ማለት ይቻላል አማራ እየተገደለ ነፍሰ ጡር እናት እንኳን ማህፀኗ እየተፈለቀቀ ይሄ ነፍጠኛ ነው እየተባለ ህፃኑ እየተገደለበት ዘመን ያሳለፍናቸው ጊዜያቶች እነዚህን ምስክር ናቸው። በዚህ ሂደት ውስጥ ራሱን ከህልውና አደጋ ለመከላከል እንቢ አልሞትም አትግደሉኝ በማለት በሰልፍ የጠየቀው አልመለስለት ሲል ወደ ሰይፍ ገብቶ ዛሬ ባለንበት ሂደት ውስጥ መላው በአማራ ምድር ላይ በፋኖነት ተደራጅቶ ታላቁም ታናሹም ሴቱም ወንዱም አዛውንቱም ቀሳውስቱም ሸሁም በጋራ ሆኖ ፋኖን እየደገፈ ፋኖ በትግል ውስጥ ሆኖ አሁን ባለንበት ደረጃ ላይ እንገኛለን። አማራው ለደረሰበት ዘግናኝ ሰብአዊ ጭቆና ግን ድምጽ የሆነው መንግስታዊና መንግስታዊ ያልሆነ ተቋም ወይም ታዋቂ ግለሰብ አልነበረም። የጨቋኙ አብይ አህመድ ጸረ አማራ አገዛዝ ልሳን የሆኑ ሐሰተኛ ሚዲያ ተቋማት ኢትዮጵያ ውስጥ የሚሞቱትን፣ የሚፈናቀሉትን፣ ሀብት ንብረታቸው የሚወድምባቸውን ብልጽግና ባደራጃቸው ዘራፊና ገዳይ ቡድኖች በየጊዜው የሚታፈኑትን፣ አካላቸው የሚጎድለውን፣ በሜዳ ቀብር አልባ ሆነው የቀሩትን፣ ቤተ እምነታቸው የተቃጠለባቸውን አንድም ቀን ዘግቦ አያውቅም። ምክንያቱ ደግሞ የሁሉም ግፍና በደል ፈጻሚ ራሱን እንደ መንግስት የሚቆጥረው የብልጽግና ስርዓት ስለሆነ ነው። ከብልጽግና ሐሰተኛ መረጃ አኳያ አገዛዙ በአዲስ አበባ ብቻ 28500 የሚዲያ ሚሊሻዎች እንዳሉት ብዙዎቻችን የምናውቀው ሐቅ ነው። ነዝባሪውና አውዳሚው የብልጽግና አገዛዝ በኢትዮጵያ ሁሉም አካባቢዎች ሰላምና ልማት እንዳለ በሐሰተኛ መረጃዎች ቢያጭበረብርም ሀገሪቱን ለዜጎቿ ገሃነም ካደረጋት ዓመታት አለፉ። የአማራ ሕዝብ ከሰላማዊ ሰልፍ ወደ አፈሙዝ ትግል የገባውም ለዚህ እንደሆነ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሎጂስቲክስ መምሪያ ኃላፊ አርበኛ ዘመኑ ገረመው ሐሳብ ሰጥተውበታል። በዚህ ሂደት ውስጥ ራሱን ከህልውና አደጋ ለመከላከል እንቢ አልሞትም አትግደሉኝ በማለት
በሰልፍ የጠየቀው አልመለስለት ሲል ወደ ሰይፍ ገብቶ ዛሬ ባለንበት ሂደት ውስጥ መላው በአማራ ምድር ላይ በፋኖነት ተደራጅቶ ታላቁም ታናሹም ሴቱም ወንዱም አዛውንቱም ቀሳውስቱም ሸሁም በጋራ ሆኖ ፋኖን እየደገፈ ፋኖ በትግል ውስጥ ሆኖ አሁን ባለንበት ደረጃ ላይ እንገኛለን። ይህ የሆነበት ምክንያት ኢትዮጵያ የምትባለዋን ሀገር ስለሚጠላት ሳይሆን ኢትዮጵያ በራሱ ቀለም በራሱ ሁኔታ ከሌሎች ጋር በጋራ ሆኖ የመሰረታት ሀገር ስለሆነ እንደ ነፍሱ የሚወዳት ሀገር ናት። ግን እቺን ሀገር ለማስጠበቅ ሲባል ግን አማራው መኖር ስላለበት መቆየት ስላለበት የህልውና አደጋ ስርዓታዊ በሆነ መንገድ ስለተካሄደበት የዘር ጭፍጨፋ ስለተፈጸመበት ይሄንን ለማስቀረትና ኢትዮጵያን ዳግም ትላንትና በነበረችበት ይዞታዋ ለማስቀጠል እየታገለ ይገኛል ማለት ነው ፋኖ። ለምን ትናንትና በባዶ እጃችን በሰልፍ ነው የወጣ ነው፣ ተንበርክከን ለምነናል። መንበርከካችን ግን ነገ ለምናመጣው ለምንታገለው ትግል ማሳያ ነበረ። ዛሬ ባንድ ክላሽ ተነስተን ባንድ ቁመ ጠብቀኝ መሳሪያ ተነስተን ጥቂት ሆነን ጀምረን ዛሬ ግን ሚሊዮኖች ነን። መንግስት የታጠቀው መሳሪያ ታጥቀናል። መንግስት የሚዋጋበትን ሲስተም እንዋጋለን። ከዛም በላይ የጦር ጠበብቶች አሉን፣ አዋጊዎች አሉን፣ መሪዎች አሉን፣ የፖለቲካ መሪዎች አሉን፣ የጦር ጠበብቶች የጦር መሪዎች አሉን፣ አዋጊዎች አሉን። ከጀነራል እስከ ኮሎኔል እስከ ታች ሻለቃ ድረስ አሉን መሪዎች። ስለዚህ አሁን ባለው ነባራዊ ሁኔታ በአማራ ክልል ውስጥ በአብዛኛው ያለውን አካባቢ የሚያስተዳድረው ፋኖ ነው፣ የሚመራው ፋኖ ነው። ምናልባት ለማሳየት እንደ ማስረጃ ለማቅረብ ፋኖ የትራንስፖርትም ይሁን የተለያዩ ማዕቀቦችን ሲጥል ያ ማዕቀብ ይቆማል። ፋኖ ያወጀውን አዋጅ የማይተገብር ማህበረሰብ የለም፣ ህዝብ የለም። ይህ ማለት ትግላችንን ህዝባዊ ነው። ትግላችን መሰረቱ ህዝብ ነው። ለምን ህዝብን ይዞ የተነሳ ትግል መቼም ተሸናፊ አይደለም፣ አሸናፊ እንጂ። ስለዚህ በዛ ልክ ህዝብን ይዘን ስለተነሳን ጫካችን መሸሸጊያችን መኖሪያችን ህዝባችን ስለሆነ ህዝባችን የራሱን ዓላማ የራሱን ራዕይ አንግበንለት ስለተነሳን ህዝባችን ስለሚደግፈን አሸናፊዎች ነን ለማለት ነው። የወሎው ምሬ ወዳጆ፣ የጎጃሙ ዘመነ ካሴ፣ የሸዋው ኢንጂነር ሲያስብ ሸዋና የጎንደሩ ሀብቴ ወልዴ በጋራ በመሆን አፋብኃን መስርተው ለህዝብ ይፋ አድርገዋል ሲል ትግሉ የመላ አማራዎች መሆኑን ዴን አፍሪካ ዘግቧል። ኃይለ ሥላሴ ዘመን በጎጃም ጠቅላይ ግዛት ቆላ ደጋ ዳሞት አውራጃ ጓጉሳ ወንበርማ ወረዳ ይባላል። ደርግ ከመጣ በኋላ ደግሞ ጠቅላይ ግዛት የሚለው ጭቆናን ያሳያል በሚል ጠቅላይ ግዛት የሚለውን አንስቶ ክፍለ ሀገር ነው ያለው። እንግዲህ ጓጉሳ ወንበርማ በጥንቱ ማለት ነው የሚገኘው ከ83 በፊት ጓጉሳ ወንበርማ፣ ከዛ ወዲህ ከ83 እስከ 87 እስከ 93 ቡሬ ወንበርማ የሚባል ነበር። እንግዲህ ወንበርማ የሚገኘው በቀድሞ ጎጃም ጠቅላይ ግዛት ወይም ክፍለ ሀገር ቆላ ደጋ ዳሞት አውራጃ ውስጥ የሚገኝ ነው። የጥንቱና ቆየውና በዳግም የፋሽስት ጣሊያን ወረራ ጊዜ እንኳን ከ1928 እስከ 33 በእኛ በኢትዮጵያውያን አቆጣጠር ብንሄድ ባድዋን መጥቀስ ይቻላል። ጎጃም ባድዋ ሲዘምት በሁለት ጦር አበጋዞች ወይም አለቆቹ ተመርቶ እንደዘመተ ታሪክ ይነግረናል። ሞጣ አውራጃን ብቻናና ደብረ ማርቆስ አውራጃን ወይም ከተምጫ ወንዝ ማዶ ያለውን ንጉሥ ተክለ ሃይማኖት ደጃዝማች ጎሹ ዘውዴ ልጅ ጎጃም በዘመነ መሳፍንት በቴዎድሮስ የተሸነፉት፣ ከተምጫ ወንዝ ወዲህ ዳሞትን፣ አገው ምድርን፣ ባህር ዳር አውራጃና መተከልንም ጨምሮ ራስ ቢትወደድ መንገሻት የከመርተው አድዋ እንደዘመቱና ግድልም እንደሰራ ታሪክ ላይ ተጽፎ እናገኘዋለን። እንዲያውም ንጉሥ ተክለ ሃይማኖት ከፋሽስት ጣሊያን ጦር አለቆች አንዱ የሆነውን ጀነራል አልበርቶኒን አቁስለው ለንጉሥ ምኒልክ እንዳስረከቡ የሚታወቅ ነገር ነው እና በዚያ ላይ በዳሞት ጦር ውስጥ የጓጉሳ ወንበርማም ሰው ህዝብ አብሮ ዳሞት አካል እንደመሆኑ መጠን እንዳለ እዚህ ላይ መጥቀስ ይቻላል። ወንበርማ ውስጥ በክቡር ቢትወደድ ነጋሽ በዛብህ ስር ሆነው ከተዋጉ ጓጉሳን ይዘው የተዋጉት ክቡር ፊት አውራሪ በቀለ አምባዬ፣ ልምዛመ ግን ይዘው በታች በዚህ የተዋጉት ደግሞ ማሮለድ ቀበሌ በተለየ መልኩ የሚባለው ቦታ ላይ ያሉት ቀኛዝማች ኋላው እንግዳ፣ እንዲሁም የነጋሽ ያሉት ቀኛማች አማሮ ጀንበሬ፣ ሽንዲ አካባቢ የሽንዲ ከተማ መስራች እንደሆኑ የሚነገርላቸው ግራዝማች ተሰማ ፈንታ፣ እንዲሁም ደጃዝማች በቀለ ካሳ እኒና ሌሎችም በእነሱ ስር ያሉ ተከታዮቻቸውን በመያዝ ጓጉሳ ወንበርማ በጸረ ፋሽስት አርበኝነት ተጋድሎ ከፍ ያለ አበርክቶ እንዳለው አባቶች ይነግሩናል። በዋናነት
የኢትዮጵያ ህዝብ በዋናነት ደግሞ በመሰረታዊነት በዋናነት በታሪክ የአማራ ህዝብ መሪዎቹ ወይም የጦር አለቆቹ መሪ ብሎ የመረጣቸው ተነስ ብለውት እምቢ ብሎ ወደ ኋላ ያቅማማበት እምቢ ያለበትም ጊዜም ወቅትም በታሪክ አልነበረም። የጣሊያን ዘመን አርበኞች ለዚህ ዘመን ፋኖች ባሪያነት የሚታዩ ናቸው። ብሔራዊ የአርበኝነት ታሪክ ሀገርን ከሀገር ውስጥና ከውጭ ወራሪዎች ለማዳን ምን ፋይዳ አለው? የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሎጂስቲክስ መምሪያ ኃላፊ አርበኛ ዘመኑ ገረመው ፋኖነትን እንደሚከተለው ገልጸውታል። ፋኖነት ማለት እንግዲህ የኢትዮጵያን ህዝብ ወደ አንድነት አምጥቶ ጠላት በወረረን ሰዓት ድል እያደረገ የሚያሸንፍ የታጋይ ወይም ደግሞ የአርበኝነት ስም ነው። ፋኖነት ጫካው ቤቴ ድሩ ቤቴ ብሎ ለህዝብ ለሀገር አለኝታነት የወጣ በዛ እየታገለ ህዝብን ነፃ የሚያወጣ በጥንት አርበኞቻችን ጊዜም ዛሬም በእኛ ዘመን ትግል እያደረገ ያለ ታላቅ የኢትዮጵያ ስም ነው። የሽንዲ ወንበርማ ወረዳ የአማርኛ፣ የጉምዝኛ፣ የኦሮምኛና አልፎ አልፎ የሽናሽኛ ቋንቋ ተናጋሪዎች መገኛ ነው። ለመሆኑ ሽንዲ ወንበርማ ማለት ምን ማለት ይሆን? አንዳንድ የአካባቢው አባቶች ትርጉሙን አብራርተውታል። ሽንዲ ወንበርማ የሀገር መጠሪያ ስም ነው። የሀገር መጠሪያ ስም ነው። አጠቃላይ አባቱ ሰብራድ ይባል ነበረ። በየአቅጣጫው ያለው ስም ሽንዲ ወንበርማ ተባለ። ከተማ ሪሰ ከተማ ናት ሽንዲ። መጀመሪያ ስትቆረቆር ሽንዲ ጉራፈር መድኃኔዓለም ደልጎን የሚባል ቦታ ነው የተቆረቆረች። ከዚያ ተነሳችና ጭንቁሊት፣ ተጭንቁሊት ወባነ ቤት፣ ከወባነ ቤት ግራዝማች ሰማ ፈንታና ደጃዝማች በቀለ ካሳ ገጠሙ ክርክር። የኔ ትገባለች የኔ ትገባለች። ግራዝማች ሰማ ፈንታ አሸነፈና ወሰዳሸኝ። ከዚህ ተወባነ ቤት ደጃዝማች በቀለ ካሳ ሰፈር ማለት ነው። ወሰደና ሽንዲ ተቆረቆረ። ይኸው እስካሁን ድረስ ያው ሽንዲ በዚህ ነው ሄደችው። የተቆረቆረችም አላማዋም እዛ ላይ ስንት ወረዳ ስንት መኳንንት እነ ቀኛች ሙላቴ ደስታ እነ ቀኛች ነፍታራይ ነባላምበራስ በላይ ፓሪስ ስንቱን ቆጥሬ ጌታዬ ስንቱን። ሽንዲ ወንበርማ ማለት የሌላው አካባቢ ህዝብ በ1928 ዓመተ ምህረት ወራሪው ፋሽስት ጣሊያን የምንለው አገሪቱን ወረረ። በዚያን ሰዓት ጀግኖች ነበሩ። ደጃዝማች በቀለ ካሳ፣ በጓጉሳ በኩል ፊታውራሪ በቀለ አምባዬ፣ በዚህ በኩል ቀኛዝማች ኋላው እንግዳ እኔ አባት ነው። እነዚህ ነበሩ። በዚህ ምክንያት ሀገሪቱን ነፃነት ለማሳጣት ፋሽስት ድንበር ጥሶ በገባ ጊዜ እምቢ ለሀገሬ ነፃነት ትታገላለሁ ብለው ጣሊያንን ሲያርበደብዱ የቆዩ ናቸው። በተለይ ቀኛዝማች የኋላው እንግዳ ይህን ወረዳ ወክለው ከዚህ ቀርቶ ሊሙ ይበንቱ ይመሰክራል። ወለጋ አውራጃ ተሻገሩ ስንት ካምፕ አፈራርሰው ስንት ሰራዊት ጨርሰው የተመለሱ ጀግና ያሉበት ናቸው። በዚያን ሰዓት ያለው ህብረተሰብም ከአለቆቻቸው ተመልከት፣ ዓላማህን ተከተል፣ አለቃህን የሚለውን አንግበው ምንም ልዩነት ሳይኖር ጠላት አገሪቱን ሳይገባ አባረው ከቡሬ ወዲያ ነው አባረው የሰደዱት። ወንበርማን አልረገጥም። ቢረግጥም አርበትተው ስንት ሰራዊት ስንት ምርኮ እያደረጉ አንድ ጊዜ መጥቷል። በዚያ በዞብንት ኩል በዚያ በሽንዲ ወርዶ ዞብንት ገባ። አርበትተው ወስደው አስገቡት። ከዚያ ወዲያ ወንበርማ ታሪኩ ተጠብቆ ጠላት ሳይረግጠው ሳይደቀድቀው ነው የቆየ። ድሮ የነበሩ አርበኞች በጣሊያን ጊዜ ደጃዝማች በቀለ ካሳ፣ ቀኛች ኋላው እንግዳ፣ ግራዝማች ሰማ ፈንታ፣ ባላምበራስ ታመነ ፈንታ፣ ግራች በርኔ ዘለቀ፣ ከተማ እጅጉ እና አባዲና ቀኛች ዮሐንስ፣ ይሄ ያለ አንድም በቤት የሚቀመጥ የለም።
ሴት ወንድ ሳይል ነው የሚዋጋው። ልምታለው ጫካ ልምታለው ሲያጉረመር የሚያድራል ተበልጅጉ ጋር አወይ አተቋቋት ወይ ደፋር መሆን ሲሄድ መቀነቻ ሲጦር ግንባሩ ነው ከአርቤሉ ከጠላት የሚወዳደር ባዳፍኔ ጠመንጃ ወንዝ የሚያሻግር በሟን ጠመንጃ ሰባብሮ የሚጥል ሲመጣ እንደ ንፋስ የሚወረወር በተላከው ጠረፍ የማያሳፍር ተተኮሰ ማይስት እንደ አራስ ነብር አባሮ የማይለቀው የምድር ባቡር የአባተ ግላሽ ገር የታመነው ጦር የወንበርማ ህዝብ በዘመነ ህዋትና በዘመነ ብልጽግና በተለይም ከ2008 ዓ.ም ጀምሮ ለዓመታት ያጋጠሙትን ችግሮች በሰላማዊ መንገድ ለመፍታት በአደባባይ እየወጣ በሰላማዊ ሰልፍ ጠይቋል። የህዝቡ ጥያቄ ምላሽ ሳያገኝ መንግስታዊ ሽብሩ እየተባባሰ ቀጥሎ በ2015 ዓ.ም በስርዓቱ የጥፋት አዋጅ ታውጆ ጅምላ ጭፍጨፋው ተጀመረ። የወንበርማ ህዝብ ለምን በፋኖ ጥላ ስር ሊሰባሰብ ቻለ? ፋኖ ኢንጂነር ሙሉ ዓለም በእውቀት ሐሳብ አላቸው። በፋኖ ጥላ ስር የተሰባሰበው አዲሱ ትውልድ ሊዘነጋው የማይገባውን ጠባሳ የተከፈለውን መስዋዕትነትና የድል ታሪክ ምንድነው ስንልም ፋኖ ኢንጂነር ሙሉ ዓለም በእውቀትን ጠይቀናቸው ነበር። አማራው እየደረሰበት ያለው ሰቆቃ ዋናነት እንድንሰባሰብ አድርጎናል። የመጀመሪያ እንደምታውቁት አማራ በገዛ ሀገሩ እንደ ሶስተኛ ዜጋ ይቆጠር ነበር። ምናልባትም እንደ ምሳሌ ለማንሳት ያክል የሶሪያውያን ሬፊውጂ አዲስ አበባ ላይ እንደ ሁለተኛ ዜጋ መብታቸው ተከብሮ ነው የሚኖሩት። አማራ ግን በገዛ ሀገሩ አዲስ አበባ እንዳትገባ ተብሎ ተከልክሎ ያለበት ሁኔታ ነበር። መተከል ላይ በጉምዝ ተቆጥ ታጣቂዎች ኩላሊቱ የአማራ ኩላሊት ምን ነው እስከሚባል ኦሮሚያ ክልል ያለውን ነገር ወለጋ ላይ የደረሰውን ግፍ አማራ ላይ የደረሰውን ግፍ ታውቃለህ። በዛ ላይ ደግሞ ደምቢዶሎ ላይ እነዛ እህቶቻችን መታገት በዋናነት እንድንነሳሳ አደረገ። የሰላም በሮችን ራሱ መንግስት የሰላም በሮችን ዘጋ። የሰላም በሮች ተዘጉ ማለት ምንም አይነት የሰላም አማራጭ ምንም አይነት ሰላማዊ ትግል ማድረግ አንችልም ማለት። ሰላማዊ ሰልፍ ስታደርግ የሚደበድብህ ከሆነ ሰላማዊ ሰልፍ ስታደርግ በሽብር እየከሰሰ የሚያሸማቅቅ ከሆነ ሰላማዊ ሰልፍ ስታደርግ በሰላማዊ መንግስት ጠይቅ ቶርች የሚያደርግ ከሆነ የትጥቅ ትግል የመጨረሻው አማራጭ መሆኑን ተነጋገርን። የተሰባሰብንበት ዋናው ምክንያት ህዝባችንን ለመጠበቅ ህዝባችንን ለማዳን አማራን ለማዳን እንደ ኩርድ ህዝብ እንዳይጠፋ ለመታደግ ነው የተሰባሰብነው። እንደምታውቁት 2015 አካባቢ ምንም አይነት የጦር መሳሪያ እኛ በእጃችን ላይ አልነበረም። ምንም ስራዎቹን የምንሰራበት ምንም አይነት ጥሩ ኮንዲሽን ተፈጥሮልን አልነበረም። እዚሁ ላይ አንዲት ነገር ተናግሬ መሄድ ፈልጋለሁ። አርበኛ ዘመነ ካሴ በጠላት እጅ በወደቀበት በዛ ሰዓት በቅርበት ከተገኙ ጥቂት ልጆች አንዱ ነው እና በዛ ሰዓት መሳሪያ አመተን ማረሚያ ቤቶች ለመስበር መሳሪያ ጥረት የነበረበት ሁኔታ ከዚሁ ጋር ያያጀ ነው። እንግዲህ አሁን ያለውን ድል ልናገር ነው። ከዚሁ ጋር ተያይዞ በዛ ጥረት ውስጥ በዛ የመሳሪያ ጥረት ውስጥ የነበርኛ ታጋዮች አሁን ግን ሁሉም ዓለም እንደሚያውቀው በሚገርም ፍጥነት በርካታ የነፍስ ወከፍ መሳሪያዎች ይህም የተገኘው ከጠላት በርካታ የቡድን መሳሪያዎች እና በዛ ጊዜ የነበረው የታጋይ ቁጥሩ እንዲህ ነው ተብሎ አሁን በማይገለጽ በጣም በርካታ ድሎችን ያገኘንበት ሁኔታ ነው። እንዳጠቃላይ ጠቅላላ አድርጌ ነው የምናገር። እዚሁ ወንበርማ ኩሬ አካባቢ የተሻሉ ድሎች ተሰርተዋል። ከጓዶቻችን ጋር ምርኮች ነበሩ። እንዳጠቃላይ ግን እጅግ በጣም በሚያኮራ መልኩ
እስከ ዙ ድረስ እንደምታውቁት ደጋዳሞት አካባቢ ዙ ሞርተሮች ብዙ ቦታዎች ላይ የተማረኩበት በጣም ደስ የሚያሰኝ የትግል ድል የነበረ ነው። እንዲሁ በአጭር ቋንቋ የሚገለጽ አይደለም። ይሄ የድል እንትናችን ዓለም የመሰከረልን ዓለም ቁሞ ያጨበጨበበት በጣም የሚገርም የድል ታሪክ በዘመናችን የታየ የድል ታሪክ ነው። ጠቅላላ አድርጌ ነው ለመግለጽ ፈለኩ። ምናልባት እንግዲህ የአማራ ሕዝብ ትግልን በተመለከተ ያው ከተጀመረ ብዙ ጊዜያት ያስቆጠረ ቢሆንም ከ2009 በፊት እና ከ2008 በፊት በተደራጀ መንገድ ባይሆንም ግን ማህበረሰቡን ለማንቃትና ለማደራጀት ውስጥ ሲሰራበት የቆየ መሆኑ ይታወቃል። ከ2009 በኋላ ግን በተደራጀ መልኩ ማለት ነው እንደ አማራ ሕዝብ እንደ አማራ ክልል በየትም ወረዳ ላይ የአማራ ወጣቶች ማህበር ተደራጅቶ ሲሰራበት ቆይቷል። እኛም እንደ ወረዳችን እንደ ወንበርማ ወረዳ የአማራ ወጣቶች ማህበር በ2009 ዓመተ ምህረት ሚያዚያ ወር ይመስለኛል መስረታውን አካሄደን የአማራን ሕዝብ በማንነቱ እየተጠቃ ስለመሆኑ በተለያዩ የአማራ ሕዝብ ከሚኖርባቸው ክልሎች ውጭ የአማራ ሕዝብ እየተፈናቀለ እየተጨፈጨፈና ግፍ እየተፈጸመበት መሆኑን ለማህበረሰቡ እያነቃን ማህበረሰቡን እያደራጀን ቆይተናል። በዚህ ሂደትም ብዙ ለውጦችን አመጣናል ማለት ይቻላል። በየደረጃ ያለውን ማህበረሰብ በአማራነቱ የሚጠቃበት ምክንያት ምንድነው? ምናልባት ይህ ከቀጠለ ወደፊት የአማራ ሕዝብ ዕጣ ፈንታ ሊገጥመው የሚችለው ምንድነው የሚለውን ነገር በማስረዳት ማህበረሰቡም ዳር እስከ ዳር ንቅናቄ እንዲፈጠርና ለትግሉ አጋር ሆኖ እንዲቆም ማድረግ ምዕራፉ የተጀመረበት በዛን ወቅት ነው ማለት ይቻላል። ማህበረሰቡ ይህንን ጨቋኝ በተለይ የአማራን ሕዝብ ባነጣጠረ መልኩ እየገደልና እያፈናቀለ ያለው የቀደምት የፖለቲካ ሻጥሩን በመሸከም እንደሆነ በዚህ ከቀጠለ ከምድረ ገጽም እንደሚጠፋ አምኖ ማህበረሰቡ በራሱ ከኛ ጎን ቆሞ ይህንን ስርዓት እየታገለ ያለበት ሂደት ነው የነበረው። በዛ ልክ ብዙ ምርቶችን ፈጥረናል ማለት ይቻላል። ዘራፍ አረገላይ ነረደኑ እንግዲህ ምንሽር እንግዲህ ሳልት እንግዲህ ወጨቆም ተከተተቆታ ከርፋቱን አኑር አዲስ ብረት መጥቷል የሟን የሚባል በገዛጁ ሰርቶ የሚያቀባብል ከተተበት ባፉ በናውራው ቁጥር ሰሪው አማሪካ አዲሱ ቆንስል የታችን ተክል ነው ያለ ጥርጥር ነረደኑ ስርዓቱ የጥፋት አዋጅ አውጆ ጭፍጨፋ ከጀመረበት 2015 ዓ.ም ጀምሮ ባለፉት 2 ዓመታት ህፃናት በማንነታቸው ታርደዋል። እናቶችና እህቶቻችን ጅምላ ተጨፍጭፈዋል። ዜጎች በአማራነታቸው ጅምላ ተቀብረዋል። የሽንዲ ወንበርማ ወረዳ ማህበረሰብ ለመጀመሪያ ጊዜ ከብልጽግና አገዛዝ ጋር ፊት ለፊት ያፈሙዝ ትግል የጀመረው በቡሬ ከተማና አካባቢው ሐምሌ 25 2015 ዓ.ም ነበር። በወቅቱ የነበረው ውጊያና ህዝባዊ ማዕበል ምን ይመስል ነበር? በተለያዩ ግለሰቦች አስተባባሪነት የተጀመረው ትግል እያደገና ወታደራዊ ቅርጽ እየያዘ የዛሬውን ወንበርማ ብርጌድ አበርክቷል። የወንበርማ ብርጌድ አነሳስና መሰራረት ምን ይመስል እንደነበር አንዳንድ የአካባቢው ታጋዮች ማብራሪያ አላቸው። ወንበርማ ወረዳ የፋኖ አብዮት አጀማመር ልክ እንደ ሌሎች የአማራ ክልል ወይም ደግሞ የአማራ ህዝብ በደሉና ጭቆናው በማዕበል ህዝቡ እንደወጣ ሁሉ የወረዳም ከሐምሌ 5 ጀምሮ ልክ እንደ ሌሎች አካባቢ የህዝብ ማዕበልና ተቋሞ የአማራ ህዝብ ጥያቄዎች ከዚህ በፊትም ለብዙ ዓመታት ሲጠየቁ የቆዩ የአማራ ህዝብ የማንነት ጥያቄ በመብቱ የመኖር የመሰርቶ የመኖርና ዲሞክራሲያዊ መብታዊ መብቶች የማንነቱ ስለተገፈፈ በዛ ምክንያት ልክ እንደ ሌሎች አካባቢ ግንባር ቀደም ማህበረሰባዊ ወይም ደግሞ የማዕበል ትግል የተጀመረበት ወረዳ ነው። ከዛ ቀን ጀምሮ እንግዲህ ከማዕበል ወይም ደግሞ ከሰልፍ ወጥቶ ነፍጥ አንግቦ ያገዛዙን ኃይል በአደባባይ
ከሌሎች ጓዶች ጋር ቡሬ አደባባይ በመሄድ አብሮ በውጊያው የተሳተፉበት ህዝብ ነው ማለት ነው። ትግል ሂደቶች ያው መጀመሪያ አካባቢ የነበረው ሁላችንም ግንዛቤ የነበረው ጠላት በአንድ ሳምንት በሶስት በአራት ቀን ውስጥ ነበር በመጀመሪያው የፖለቲካል አደረጃጀቱ ተሰባብሮ ወደ ከክልል ሁሉ ከባህር ዳር ሁሉ የወጡበት ጊዜ ነበር። ወደ አዲስ አበባ መሽገው ነበር። ከዛ በኋላ ቀስ እያለ ነው እያለ ስር እየሰደዱ እንደገና እኛም በነበረው የተደራጀ የፖለቲካ አወቃቀር መጀመሪያ አካባቢ አልነበረም እና ተሎ የመተካትና ቀበሌዎችን ወረዳዎችን በሲቪል አደረጃጀት በእኛ የፖለቲካ ሐሳቢ ማዋቀር ተሎ ባለመቻላችን ትንሽ ክፍተት ቢኖርም እኛ ጋር ማህበረሰቡ ግን ሙሉ ለሙሉ ሆ ብሎ ወጣ። ገጀራ ያለው ገጀራ፣ ዱላ ያለው ዱላ፣ መሳሪያ ያለው መሳሪያ እየያዘ ጠላትን ከወረዳ ካስወጣ ነው በኋላ ትንሽ የድርጅት ሂደቶች ውስንነት ነበረብን። ተሎ ብለን ውሳኔ የሚያስፈልጋቸውን በተለይ ደግሞ በወረዳ አመራርነት ይሰሩ የነበሩ በርካታ የብልጽግና ሰዎች የስርዓቱ ሰዎች እኛ ጋር ቁጭ ብለው ሁኔታውን ሲከታተሉ ቆዩ። በኋላ የተደራጀ የፖለቲካ ሁኔታ ለመኖሩ ሲያውቁ እየኮበለሉ ወደ ስርዓቱ ወደሚገኝበት ወይም ማደራጃ ሴንተር ብለው ወደ መረጣቸው አካባቢዎች ሄዱ። በድብቅም በስውርም ማለት ነው። በኋላ እነሱ ተደራጅተው ሲመጡ የትግሉ እየጠነከረ መጣ። ከዛ በኋላ እየተደራጁ ከተማ ቡሬን ያዙ። ከቡሬ ደግሞ ወንበርማን ከተማውን ማስለቀቅ ሞከሩ። እንደዚህ እያለ ሲመጣ ኃይላቸው እየደረጀ ሲመጣ የኛ ደግሞ ቶሎ መስመር አለመያዝ ነበረ። በኃይሉ አካባቢ የኃይልም እጥረት ነበር፣ የትጥቅም እጥረት ውስንነቶች ነበሩ፣ ያረዳድም ውስንነቶች ነበሩ። እነሱ ነገሮች ሰብሰብ እያደረግን 2015 16 ላይ ፈታኝ ጊዜያትን አሳልፈናል። እንደ ኃይል እንደ ወንበርማ በጣም ፈታኝ የነበሩ የኃይላችን ካለመጠንከር የመሪ ምጥረቶች፣ የተደራጀ ውጊያ የታቀደም ያልታቀደም ውጊያ ላይ የተደራጀ ውጊያ እያደረግን አልነበረም። ክፍተቶች እየተፈጠሩ መጡ። ይሄንን ምንድነው ማድረግ ያለብን የሚለው ላይ እንደ ድርጅት የአማራ ፋኖ በጎጃም ተመሰረተ። ከዛ በኋላ እንደገና የመጠንከር አቅጣጫ የመያዝ ፖለቲካ ሐሳብ ያለው ትግል መታገል እየጀመርን ሄድን። 2016 መጨረሻ አካባቢ ወንበርማ በሁለት ኃይል ነበር ያለው፣ ሽንዲ ሻለቃና ወገዳድ ደጃዝማች በቀለ ሻለቃ። ይሄንን ወደ አንድ አመጣን። መጀመሪያ ይሄን ካመጣን በኋላ ክፍለ ጦር 5ኛ የአማራ ፋኖ በጎጃም 5ኛ ክፍለ ጦር ተቋቋመ። ከዛ በኋላ ወደ ብርጌድ መጣ። መጋቢት ሚያዝያ 20 አካባቢ ይመስለኛል የወንበርማ ብርጌድ አባደምስ ብርጌድ በሚል ተቋቋመ። ኃይሉን መሰብሰብ ጀመረ። ይሄው ብርጌድ ያው ያን ያክል ውጤታማ አልሆነም፣ ብዙ መሄድ አልቻለም። በተለያዩ በውስጣዊና በውጫዊ ችግሮች ብዙ ርቀት አልሄደም። ግን እርሾ ጣል አንድ የመሆን እርሾ ጥሎልን አለፈ። ከዚህ በኋላ ከሚያዝያ 20 በኋላ ነገሮቹን ለማስተካከል ጥናቶችን ማድረግ ጀመርን። እንደ ወንበርማ ማለት ነው። ክፍለ ጦሩ ተጨምሮ ጥናት እያደረግን ቆየን። የምናስተካክልበትን መንገድ ዘየድን። ክረምት ላይ ነሐሴ 3 ይመስለኛል የወንበርማን ኃይል አንድ ያደረገ ስበር ሻለቃን አቋቋምን። እዚህ በኋላ ኃይሉ ባንድ ቆሞ ጠላቱን መመከት ጀመረ። እያንዳንዱን ቀበሌዎች ሁሉ ሊያስለቅቀን ሞክሮ የነበረውን ጠላት ቢያንስ የኛ የምንለው ቦታ ጎመርን ወይንማን እና አብዛኛውን ቦታ ቢሆንም ግን ገዢ የምንላቸው ቦታዎች ወይንማን እና ጎመርን ማስለቀቅና አፋፋፉን ማስለቀቅ ቻለን ማለት ነው። በዚህ ሂደት እያለ እንደገና ክፍለ ጦሩ ለድጋፍ ከድርጅት ሰዎችን ጨምሮ መጣና መስከረም 21 አካባቢ ይመስለኛል ወንበርማ ብርጌድ ተመሰረተ። ወንበርማ ብርጌድ ከተመሰረተ በኋላ አሁንም የውስጥ አንዳንድ ችግሮች ቢኖሩም የኃይሉ ላይ ተስተካከሉ። በግንዛቤ ጥረት አንዳንድ ችግሮች ይፈጠሩ። ኃይሉ እየጠነከረ ሄደ። 2017 ላይ ሙሉ ለሙሉ ጠንካራ ኃይል ተፈጠረ ማለት ነው። ልክ 2016 መጀመሪያዎች አካባቢ ላይ
በትጥቅ የተደራጀ ለማድረግ ከአሁን ላይ ሆኖ ከሚታገለን ከአረመኔው አገዛዝ በስልጣን ላይ ከነበረ ከካቢኔ ከሚኒሻ ከመሳሰሉ የህዝብ ትጥቆችን ወደኛ የማምጣትና ወጣቱን የመመልመል የማስታጠቅ ስራ ነው እዚህ ያደረግነን። ያው ሽንዲ ሻለቃ በሚል በመሰረቱ ይህ ብርጌድ እስከሚመሰረት እስከ 2017 መስከረም 20 ድረስ ሽንዲ ሻለቃ በማቋቋም ከፍተኛ የሆነ ተጋድሎ እያደረግነን በርካታ ጓዶችን በርካታ ጀግኖችን ያጣንበት በርካታ ድሎችን የሚያስመዘገብንበት እስከ ኮሶበር ድረስ ፍኖተ ሰላም ድረስ ቡሬ በተደጋጋሚ በሳምንት 2-3 እየገባን ጠላትን ስናስጨንቅ ጠላትን ስንደመስስ ጠላትን ረፍት ስናሳጣ ነው የቆየ ነው። እንደነበረው አደረጃጀት መጀመሪያ አካባቢ ሽንዲ ሻለቃ ተብሎ ነው የተደራጀው። ሽንዲ ሻለቃ ተብሎ ተደራጀ። ሰራዊቱ መዋቅሩን በጠበቀ ሎጂስቲክ ህዝቡ በመሆን ከሌላ አካባቢ ትግሉን የሚደግፉ ውጭም ሆነው በውስጥም ሆነው እነሱን በመያዝ ተደራጀ። ከተደራጀ በኋላ ሌላኛ ሻለቃ ደግሞ ወገዳዳ አካባቢ ደጃዝማች በቀለ ካሳ የሚባል ብቻችንን አደራጅተን ወረዳው ሰፊ ስለሆነ በሚል ሁለተኛ ሻለቃ ተደራጀና ሁለቱ ሻለቃ በመሆን ጠላትን ሽንዲ ሳይመጣ ቡሬ በመሄድ ኮሶበር በመሄድ ማንኩሳ በመሄድ ከሌሎች የፋኖ አደረጃጆች ጋር በመሆን በግንባር ቀደም የሰራዊቱን ኢኮኖሚያዊም ወታደራዊም ሌሎችም ስለንቦናዊም ለማፈራረስ ግንባር ቀደም የፋኖ አደረጃጀት የነበረበት ወረዳ ነው። ብርጌዱን ለማቋቋም እውነት ለመናገር በጣም ፈታኝ ሁኔታዎችና ፈታኝ የሆነ የትግል እንትኖችን አልፈናል። ምክንያቱም አንድም ያው አሁን በዛን ወቅት የነበረው ታጋያችን ከሰፈር መውጣት አይፈልግም የነበረና አንድ ስንሆን የተሻለ አቅም የተሻለ የትግል መስመርም ስለሚያዝ አንድ ለማድረግ በርካታ ጊዜያትን ወስደን ነበር። እንመክራለን ይበተናል፣ ወደ ሰፈር ሰው ይወሸቃል ታጋዩ። ከዛ ግን መጨረሻ ላይ እንዳማራጭ ያደረግነው አንድ ብርጌዱን የማቆም ስራ ነው የሰራነውና ብርጌዱን ያቆምነው ምንድነው በሽንዲ ሻለቃና በስበር ወንበርማ ሻለቃ የጋራ ተነጋገርነን። በወቅቱ ያው በየሰፈሩም ቢሆን በራሱ ወደ አንድ አምጥተን ኮሊ ላይ ብርጌዱን ያቆምነው 2017 መስከረም 20 ቀን ነው። ያው የክፍለ ጦር አመራሮች የዛ አመራሮች ባሉበት ብርጌዱን ለማቆም ችለናል። ወንበርማ ብርጌድ በዚህ ወቅት የወንበርማ ብርጌድ ወቅታዊ ቁመና ምን ይመስላል? የብርጌዱ ሰብሳቢ 50 አለቃ ዘላለም ደሴን ተከታትለን እንመለስ። በዛ በተለያየ 2 ወይም 3 ቀበሌዎችን ተከፋፍለን በነበረ ሰዓትና አሁን ያለው እጅግ በጣም የተለያየ የትግሉንም ፈር ያስያዝነበትና አሁን ላይ ብርጌዱ የተሻለ ቁመና ያለበት ምናልባት በፊት በየቀበሌዎች ተከፋፍለን ግዳጆችን ስንፈጽም የነበረው ቁመናና አሁን ብርጌዱ ወደ አንድ ከመጣ በኋላ የነበረው ቁመና ፍጹም የማይገናኝ ጠላትም ለምሳሌ ባለፈው አመት ወገዳድ በቀጠናችን ወረዳው ውስጥ 2 ቦታ ነው ጠላት የነበረ። አንደኛው እዛው ወረዳው ላይ፣ ሁለተኛ ደግሞ ወገዳድ ቀበሌ ላይ። አንድ ኮነን ከመጣም በኋላ ግን አሁን ስቲል ያለው ማለት ሽንዲ ወረዳው ላይ ነው እንጂ ጠላት ያለ ሌላው ቀጠና ነፃ ነው ያለው። የአንድነታችን አብሮ በጋራ የመስራቱ እና ኃይሉ ወደ አንድ መምጣቱ በራሱ ለጠላት ተጽዕኖ ፈጥሮበት አሁን ላይ ያለን ቁመና ምናልባት ጠላት መከላከል ሂደት ላይ ነው ያለው። ጠላት ጋር ከአመራሩ ጋር የድርጅቱ አመራሮችን ጭምር ተጽዕኖ በማሳደር ኃይሉን ወደ አንድ አመጣ። አሁን ላይ ግን የብርጌዳችን ቁመና እጅግ በጣም የተሻለ ለጠላት አስቸጋሪ የሆነ በዛ ሂደት ውስጥ ምናልባት አንድ ከሆነ በኋላ ለ7 ወር ያክል ኃይል በማሰልጠን የአንድነታችን መገለጫም ጭምር ሆኖ ኮማንዶ አባላትን ያው በቅርቡ ያያችሁት መረቃ ያን አንድ ከሆነ በኋላ ባንድ ከቆመ በኋላ የተሰራ ስራ ነው እና እጅግ አሪፍ የሆነበት ሁኔታ ነው ያለው። ወታደሩን ከዲሲፕሊን ጀምሮ እውነት ለመናገር እነዚህ 7 ወር ያሰለጠናቸው ለኛ ትልቅ ምሳሌዎች ናቸው። ለዚህ ቀጠና ብቻ አይደለም ለሌላውም እንደ አማራ ክልል የተሻሉ ስልጠናዎችን መስጠት፣ ሰራዊት በዲሲፕሊን ማነጽ፣ ለህዝብ አለኝታ እንዲሆን ከማድረግ የተሻለ ነው። በስልጠናም ያዳበር ነው።
ቀጣይም ልምድ ወስደን የምናስተካክላቸው ነገሮች ናቸው። መካናይዝድ ከማድረግም ጦሩን ወደ አንድ ማዕከል ከመሰብሰብ ያው እነዛን ፈተናዎች ተወጥቶ ኃይሉን ወደ አንድ ያመጣንበት ሁኔታ ለማህበረሰቡ እጅግ በጣም ደስ የሚልና ዲሲፕሊን ያለው እንደሆነ ከማህበረሰቡ ማስተያየቶች ብዙ እንቀበላለን። በነገራችን ላይ ይሄ ኃይል እንደዚህ መሆኑ በራሱ አንድ የማህበረሰብ ድጋፍ ይሄን 7 ወር ያሰለጠነውን ኮማንዶ ለማስታጠቅ ማህበረሰቡ ራሱ የተጋደለበት ነው። የራሱን ትጥቅ በዚህ ልክ ሆናችሁና ቁመናችሁ የአማራን ትግል በዚህ ልክ ማሳለጥን ትጋላችሁ ትጥቃችን ታገሉበት ነው። ወደ 320 ምናምን አካባቢ ትጥቆች ለኛ ድጋፍ ያደረገበት ማህበረሰቡ በጣም የሰልጣኝ ሰለጥን ስላየነው በጣም በሞራል በደስታ የጫንቃችንን ትጥቅ ተደስተን አስረክበነው ነገም ከነገ በኋላ ድጋሚ ብርጌዱ አምጥቶልን የድጋሚ ለስልጠና ከበቃ አሁን የእጃችንን የጫንቃችንን አሰጠናል። አሁን ደግሞ እናስታጥቃለን። ስለምናስታጥቅ ይህንን መንግስት አንገት የሚያርድ ወለጋ ድሬ ሚካኤል ላይ ለእስራኤሎችን አንገታቸውን አርዶ በሳት ከቶ አይኔ አይቶታል እና ምክንያቱም ወነግ ሸኔ ነው ያለ። ግን ያረዳቸው ማን የኦሮሚያ ልዩ ኃይል በኦነግ ሸኔ አማሃኘው። ስለዚህ በተስፋ ተነስተናል። በተስፋ እና ሰራዊቱን ከማደራጀት ወደ መካናይዝድ ከመቀየር ወደ አንድ ማዕከል ከመሰብሰብ ያለው ቁመና እንደ ወረዳም ለሌሎችም ጭምር ምሳሌ ይሆናል ብዬ ከዚህ ብርጌድ እንግዲህ ምናልባት ያሁኑ ይሄ ተሞክሮ ያጋጠመን ቻሌንጆች አሉ። በቀጣይ ለአርመን ልንነድባቸው የምንችላቸው ነገሮች አሉ። በእርግጠኝነት የተሻለ ስልጠናዎች የተሻለ አደረጃጀቶች ይኖራሉ። በቀጣይ ጦርና ማህበረሰቡ እውነት ለመናገር ሎጂስቲክም ባለው ሌሎች ነገሮችንም ጭምር ከማህበረሰቡ ነው እየተጠቀምን ያለው። ድጋፍ እየሰጠንም ያለው ማህበረሰቡ ነው። አጠቃላይ የምግብና የጦር ሎጂስቲክ እያቀረበ ያለው ማህበረሰቡ አሁን የተሻለ መሆኑን የምታረጋግጥበት አንደኛው ምክንያት 300 ምናምን መሳሪያዎች በራሱ መስጠት ጦሩና ማህበረሰቡ ተደጋግፎ ትግሉን እየታገለ እንደሆነ የእምነት አባቶች ጭምር ተጨምሮበት ምናልባት በዚህ ቀጠና የሙስሊምም የክርስትና እምነት ተከታዮች አሉ። ይሄ ማህበረሰብ ጭምር ደጋፊ ሆነ። እኛ ጦር ላይ የሙስሊም ተከታዮች አሉ አብረውን እየታገሉ ያሉ የክርስትና እምነት ተከታዮችን በተጨማሪ ማለትና እነዚህ ተደጋግፈው ጦሩም ማህበረሰቡም በጋራ ስራዎችን እየሰራ ተደጋግፎ እየሄደ ያለበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሎጂስቲክስ መምሪያ ኃላፊ አርበኛ ዘመኑ ገረመው የወንበርማን ብርጌድ የ2 ዓመታት የትግል ጉዞ እንዲህ አስታውሰውናል። እንግዲህ አሁን ያለንበትን ትግል ሀ ብለን የኢትዮጵያ ሕዝብ ሆ ብሎ ከተነሳ በኋላ ወደ ትጥቅ ትግል ከገባን ጀምሮ የወንበርማ ምድር እንደሌሎቹ አካባቢዎች እህት ወንድሞች ወይም ደግሞ እንደሌሎቹ ብርጌዶች ክፍለ ጦሮችና እዝ በተሰጠው መስመር በተሰጠው አቅጣጫ በተሰጠው ሁኔታ ትግል ከጀመረ 2 ዓመት አስቆጥሯል። በዚህ 2 ዓመት ሂደት ውስጥ ትላልቅ ጀብድ ሰርቷል። ትላልቅ መስዋዕትነትን ከፍሏል። በተለይም ደግሞ እዚህ አካባቢ ላይ ጠላት ለበርካታ ጊዜያት መልክዓ ምድሩም ለጥ ያለ ስለሆነ የሰብል ማምረቻ ወይም ደግሞ የሰብል ቋት ስለሆነ መልክዓ ምድሩ ወጣ ገባ አይደለም። ስለዚህ ቦታውን ስለሚፈልገው ከፍተኛ የሆነ እስከ 6 ሻለቃ እስከ 5 ሻለቃ እስከ 4 ሻለቃ እያመጣ ወረራ ያካሄድ ነበረ። በዚያ ግን ጀግኖቻችን ወንድሞቻችን መስዋዕትነት እየከፈሉ ግንባሩን እያሉ የመለሱበት ወቅት አለ። የወንበርማ ማህበረሰብ ከሊቅ እስከ ደቂቅ ከህፃን እስከ አዋቂ ከሽማግሌ እስከ ወጣት ድረስ ሆ ብሎ በመነሳት ፋኖን እየደገፈ ፋኖን እያደራጀ ለፋኖ ምግብና እያቀረበ የተሻለ አደረጃጀት የተሻለ ቁመና የተሻለ ተዋጊ ኃይል በመስራት ላይና በመሰረት ላይ ይገኛል ማለት ነው። አሁን የ5ኛ ክፍለ ጦር ፋይናንስ መምሪያ ኃላፊ ሆነው በስራ ላይ የሚገኙት የቀድሞው የወንበርማ ብርጌድ አባል ፋኖ ሮቤል ሞሴ በበኩላቸው ይህንን ጉዳይ ሲያጠናክሩ የወንበርማ ብርጌድ ከክፍለ ጦሩ ከሚገኙ 6 ብርጌዶች ውስጥ በተሻለ ቁመና የሚገኝ የተሻለ ወታደራዊ የተሻለ ስልጠና ዘርፍ ያለው የተሻለ አደረጃጀት በተሻሉ አመራሮች እየተመራ የሚገኝ በጥሩ አቋም የሚገኝ ብርጌድ ነው። ሰራዊቱ በዲስፕሊን የሚመራ አርጋት አርግን የሚፈጽም ለግዳጅ ያላቸውን ቁርጠኝነት
መሪዎች ቀድመው ገብተው ፊት ላይ ገብተው ራሳቸውን መሪዎቹ የጦሩ መሪዎች ቀድመው ገብተው ራሳቸውን ተዋግተው አሳይተው ለጦሩም ጥሩ አርአያ የሚሆኑ መሪዎችም ያሉት የተሻለ ግዳጅ እየፈጸመ ያለ ቀጣይም የጠረነፈና ግዙፍ የሆነ ኃይል ያለው የተሻለ ብርጌድ ነው። ጠንካራ ወታደራዊና ፖለቲካዊ አቅም ያካበተው የወንበርማ ብርጌድ በርካታ የድል ታሪኮችን አስመዝግቧል። የብርጌዱ ወታደራዊ አዛዥ 50 አለቃ አብራራው ጥላሁን ወደ ኋላ ተመልሰው የድል ታሪኮችን ለማስተዋወስ ሞክረዋል። የወንበርማ ብርጌድ ግዳጅ አፈጻጸም ያው እስካሁን በተደረገው ከትግሉ አጀማመር ጀምሮ በርካታ ውጊያዎችን እያደረገ ቆይቷል። ሐምሌ 25 በቡሬ ከተማ የመጀመሪያው ትግል ሲጀመር በነበረው ውጊያ የወንበርማ ፋኖና የቡሬ ፋኖ በመሆን ቡሬ ላይ የነበረውን ኃይል ድምሰሳ ሲያደርግ የዛኔ ትግሉ ከተጀመረ ጀምሮ በርካታ ውጊያዎችን አድርገናል። ሐምሌ 26 በወንድጊ፣ መስከረም 27 አንደኛ ወር 2016 በማንኩሳ፣ በፉነተ ሰላም፣ በኮሶበር በእነዚህ ውጊያዎች በማንኩሳና በፉነተ ሰላም ደጃዝማች በቀለ ሻለቃ፣ ደጃዝማች በቀለ ሻለቃ፣ በኮሶበር የሽንዲ ሻለቃ እነዚህን ተጋድሎች በማድረግ ግዳጃችንን እየፈጸምን ቆይተናል። ከዛም ሲቀጥል ጥቅምት 15 ሁለተኛ ወር 2016 በቡሬ ከተማ ውጊያ አድርገናል። ጥቅምት 27 2016 በሰባ ዳር ፈጣም፣ ህዳር 12 ሶስተኛ ወር 2016 በቋንት፣ ታህሳስ 11 አራተኛ ወር 2016 በሽንዲ ከተማ፣ ታህሳስ 15 አራተኛ ወር 2016 በሽንዲ ከተማ በመግባት ጥምር ትምህርት ቤት ላይ የነበረውን ጠላት በመምታት ምሽጉ ላይ በመሄድ ያው ሙትና ቁስለኛ በማድረግ ስራ ሰርተናል ማለት ነው። ታህሳስ 26 አራተኛ ወር 2016 በሽንዲ ከተማ እንዲሁም ከሌሊቱ 6 ሰዓት በመግባት በመሸገበት ቦምቦችን በመጣል በርካታ በምሽግ ላይ የነበሩትን በርከት ያሉ ኃይሎችን መደምሰስ ተችሏል ማለት ነው። ታህሳስ 27 አራተኛ ወር 2016 በወይንማ እንደዚሁ ከቁጭ የመጣውን ኃይል በርካታውን ኃይል በመደምሰስ ስራ ተሰርቷል ማለት ነው። ጥር 14 አምስተኛ ወር 2016 ወደ 1000 የሚጠጋ የብሬን ጥይት፣ 2 ጥቁር መሳሪያ ተማርኳል። በርከት ያለ የጠላት ኃይልም ሙትና ቁስለኛ ሆኖ ወደ ኋላ ተመልሷል ማለት ነው። የካቲት 10 6ኛ ወር 2016 ቆጥላል ላይ በርከት ያለ ጠላት ያው ከሽንዲ በመንቀሳቀስ ወደ ወገዳድ ገባለው ብሎ በሚንቀሳቀስ ሰዓት ያው ቆጥላል ላይ በርካታ ሙትና ቁስለኛውን በመያዝ ወደ ሽንዲ ተመልሷል ማለት ነው። መጋቢት 27ኛ ወር 2016 ሽንዲ ከተማ ላይ በመግባት ጠላትን ያው በምሽጉ ላይ ከፍተኛ ኪሳራ አድርሰንበት ወጣናል ማለት ነው። ሚያዚያ 10 8ኛ ወር 2016 ሀረጥ ላይ ሀረጥ ለመጀመሪያ ጊዜ ያው ጠላት ወደዛ ፋኖ እንደመስሳለሁ ብሎ በመጣበት ሰዓት ያው ሙትና ቁስለኛ በማድረግ ሀረጥ ላይ ገብቶ ምንም አይነት ስራ ሳይሰራ ሬሳውን ይዞ እንዲወጣ አድርገናል ማለት ነው። ሬሳና ቁስለኛው ሰኔ 9 10ኛ ወር 2016 እንደዚሁ አሁንም በሀረጥ ላይ ሀረጥ መጥቶ ያው ወረራ ሲያደርግ እንደዚሁ ሙትና ቁስለኛ አድርገን መልሰናል ማለት ነው። ነሐሴ 3 12ኛ ወር 2016 በኮሊቲም ቲሞ ተራራ እንደዚሁ ስበር ሻለቃን እየመሰረትን እያለ ያው እኛን ለመበተን የመጣውን ጠላት ሙትና ቁስለኛ አድርገን በቀጥታ ኃይሉን ተክፎ ወደ ወገዳር ተመልሶ እንዲገባ አድርገናል ማለት ነው። ነሐሴ 29 12ኛ ወር 2016 ዓመተ ምህረት ጋሜት ጎመር
ላይ ጠላት ከወገዳድ ገስግሶ በመምጣት ስበር ሻለቃ ያው አይቀጡ ቅጣት ቀጣ ሙትና ቁስለኛ አድርጋ ወደ ነበረበት መልሰዋለች። ከዛም በተጨማሪ ደግሞ ቁስለኛውን ይዞ ወደ ሽንዲ እየሄደ ያለ ገበትንና ዛግራ ማዕከል በመያዝ ሳተላይት ወይም ደፈጣ እንዲይዙ በማድረግ ሳተላይቶችን ከፍተኛ የሆነ እርምጃ በመውሰድ እንደገና እነዛ ሙትና ቁስለኞችን በመምታት አብዛኛውን ጉዳት አድርሳበታለች ማለት ነው። የነበረችው ሳተላይት መስከረም 21 አንደኛው ወር 2017 ወገዳን ላይ የነበረው ጠላት እኛ የወንበርማ ኃይል በተለያየ በሐሳብ አለመግባባት ተበታትነን ወይም ደግሞ ተለያይተን በየአቅጣጫው የነበርን አንድ ሆነን ብርጌዱ ወንበርማ ብርጌድ ተመስርቶ ወደዚህ ወደ ከጎመር ወደዚህ በምንንቀሳቀስበት ሰዓት ጠላት ከወገዳድ ወጥቶ በኮኪ መገንጠያ አድርጎ በኮኪ ዙሮ አሻል መድኃኒዓለም አድርጎ ሲመጣ ያው አሻል መድኃኒዓለም ላይ ደፈጣ በመያዝ ሙትና ቁስለኛ አድርገን ለመመለስ ችለናል ማለት ነው። መስከረም 23 አንደኛው ወር 2017 በጋለቤት ቁጭ ስንዋጋ በመዋል ጠላትን ቁጭ ላይ ያለውን ጠላት እየተዋጋን ዋልነ። ከዛ በኋላ ውጊያ ስናደርጉለን የጓዶቻችን በአራት አቅጣጫ ገብተን ሽንዲ እንዋጋለን ብለን ተተኳሾችን ሞልተን በምንዘጋጅበት ሰዓት ከምሽቱ 4 ሰዓት ያው ሽንዲን ለቆ ወጣበት ነው። ይሄንን በምናስለቀቅ ሰዓትም በርከት ያሉ የአፈር ማዳበሪያዎችን በርከት ያሉ ሎጂስቲኮችን ማግኘት ችለናል ማለት ነው ከጠላት እና በዚህ ልክ ነው የነበረው። መስከረም 23 መስከረም 24 አንደኛው ወር 2017 በቡሬ ጉቢቲ ላይ የነበረውን ጠላት በመደምሰስ ከመሃል አደባባይ ቡሬ ገብተን ከፍተኛ ስራዎችን በመስራት ጠላትን ሙትና ቁስለኛ አድርገናል። ታህሳስ 5 4ኛው ወር 2017 በወይንማ ከቁጭ በመውጣት ወደ ወይንማ የመጣውን ጠላት አው አይቀጡ ቅጣት ቀጠን ተመልሶ ወደ መጣበት ቦታ እንዲገባ አድርገናል ማለት ነው። ታህሳስ 23 4ኛው ወር 2017 ታምብላ ቀበሌ ዋርኪ ተራራ ላይ ያው መሰረቱ ሲመጣ የዛኔ በ3 በ4 አቅጣጫ ነው የመጣ። በዛን ሰዓት ያው ቆምጥ ሻለቃን በመያዝ ያው ሙትና ቁስለኛ አድርገን በደንብ ስንመታው በመመታቱ ምክንያት ተናዶ 11 ንጹሃና ያው መለኩሴ ጭምር የመታበት ወቅት ነው ማለት ነው። ጥር 7 5ኛው ወር 2017 ያው በሽንዲ ከተማ ተዋግተናል። ጠላት ሽንዲ ላይ መሽጎ ባለበት እኛ በመግባት ውጊያዎችን አድርገን ያው ሙትና ቁስለኛ አድርገናል ማለት ነው። ጥር 11 5ኛው ወር 2017 አማቅ ላይ ከፍተኛ የሆነ ውጊያ አድርገናል። ያው ከጠላት ሙትና ቁስለኛ አድርገን በነበልባሉ ሳተላይት በፉሪ በኩል አድርጎ እንደገና ከውዲት የመጣው ሲመለስ ወደ 7 መሳሪያዎች ተማርከዋል ማለት ነው። እንደተመሳሳይ የዲሽቃ ጥይትም አንድ አስቃጥላ ጥሎ ነው የፈረጠጠ ማለት ነው። የካቲት 6 6ኛው ወር 2017 ሽንዲ ከተማ አንድ ሻለቃ መሪ የተሰዋበት የጠላት 4 ካዝና አንድ ነብሮ ክላሽ የተማረከበት ንስር ሻለቃን ቆምጥ ሻለቃንና የክፍለ ጦር ሳተላይት ወርቅ አባይ እንዲሁም የወለጋ ፋኖን በማካተት ጠላትን በነበረበት በምሽጉ ሙትና ቁስለኛ በማድረግ እነዚህ ምርኮዎችንም ለማግኘት ይችላል ማለት ነው። አንድ ሻለቃ መሪም ሊገደል ችሏል በዛን ውጊያ። የካቲት 9 6ኛው ወር 2017 እሁዲት በመሄድ
የወለጋ ፋኖና የንስር ሻለቃ አዮ ቡናው ላይ በመግባት ጠላትን በመደምሰስ ወደ 8 መሳሪያዎች 8 ክላሾች የተማረኩበት አንድ እስከ ነፍሱ 10 አለቃ ነው። እሱም የተማረከበት ግዳጅ ፈጽመናል ማለት ነው። የካቲት 12 6ኛ ወር 2017 ቁጭ በመግባት የ5ኛ ክፍለ ጦር ብርጌዶች ጋር የጥምር ጦር በማድረግ በተዋጋንበት ሰዓት ምንሻዎችን በመማረክ ከነመሳሪያቸው በርከት ያሉ የአፈር ማዳበሪያዎችን በመማረክ ምርጥ ስራ ሰርተናል ማለት ነው። ቁጭንም መቆጣጠር ችለናል። መጋቢት 19 7ኛ ወር 2017 ቆጥላን፣ ማሮለድ፣ ጎመር፣ ሆሊ አስፍቶ የመጣን ጠላት በየአቅጣጫው በመግጠም ሙትና ቁስለኛ ሆኖ ወደ ቦታው እንዲመለስ አድርገናል ማለት ነው። ሚያዝያ 22 7ኛ ወር 2017 በሽንዲ ከተማ ቆምጥ ሻለቃን ይዘን በመግባት በመከላከል ቁመና ላይ ባለበት ጠላት በመግባት ምሽጉ ላይ ሙትና ቁስለኛ በማድረግ ወጣናል ማለት ነው። ሚያዝያ 24 7ኛ ወር 2017 በሽንዲ ከተማ ንስር ሻለቃን ይዤ በመግባት አደባባይ ድረስ በመግባት አስተዳደር ላይ ጠላትን ሙትና ቁስለኛ በማድረግ ታምራዊ ስራ ሰርተናል። በዛ ላይም ያው አንድ ነብሮ ክላሽ የማረክንበት ሰዓት ነው ማለት ነው። ግንቦት 8 9ኛ ወር 2017 በአጢማር ገብርኤል ከደብረ ኤልያስ የመጡ ፋኖችን በመያዝ ጠላት ወደ ህረት አቅጣጫ እየመጣ ነበር። እሱን በመግጠም ሙትና ቁስለኛ በማድረግ በመጣበት መንገድ እንዲመለስ አድርገናል ማለት ነው። ግንቦት 16 9ኛ ወር 2017 አሰስ ወይንማ ጠላት በቀጥታ ሰልጣኝ ኮማንዶ ነበረን። እሱን ለመበተን ብሎ በመጣበት ያው ሙትና ቁስለኛ አድርገን ወደ ቦታው መልሰናል ማለት ነው። ሰኔ 16 10ኛ ወር 2017 አሰስ ወይንማ እንደዚሁ በወሩ በመምጣት እንደዚሁ በተመሳሳይ ሙትና ቁስለኛውን በመያዝ እንዲሁም በፍረት የአርሶ አደርን ከብቶች ወደ 6 ከብቶች ነው ነርቶ የመጣ እና እነዛንም የሌሎች የሚኒሾችን ከብቶች ስንይዝ እነዛንም ለማስለቀቅ ይችላል ማለት ነው። ነሐሴ 9 12ኛ ወር 2017 ያው የጥምር ጦር የክፍለ ጦሩ የጥምር ጦር ውጊያ ጥሪ በሚያደርግልን ሰዓት ወደ ሆዳን ሽፉነ ሰላም አካባቢ በመሄድ ግዳጃችን ፈጽመን መጠናል ማለት ነው። መስከረም 13 1ኛ ወር 2018 በሽንዲ ከተማ 3ቱን ሻለቃ ንስር፣ ቆምጥ፣ ነበልባልን በማሰለፍ ሽንዲ ላይ መከላከል ቁመና ያለን ጠላት በመግባት ሙትና ቁስለኛ በማድረግ ከፍተኛ የሆነ ተጋድሎ አድርገን ወጣናል ማለት ነው። መስከረም 20 1ኛ ወር 2018 በሽንዲ ከተማ 3ቱ ሻለቃዎች ቆምጥ፣ ንስር፣ ነበልባልና እንዲሁም ቡሬ ዳሞት ብርጌድ ጓጉሳ ብርጌድን በማካተት የተሻሉ ግዳጆችን እንዲሁም ጠላትን ሙትና ቁስለኛ እንደዚሁም አንድ ሻለቃ አመራር የተጎዳበት ስራ ሰርተን ወጣናል ማለት ነው ከጠላት። እንዲሁም የወንበርማ ብርጌድ ተዘርዝሮ የሚያልቅ አይደለም የፈጸመው ግዳጅ በርከት ያሉ ግዳጆችን በተለያየ ቦታ ተወጥቷል። ይህም ሲሆን የወንበርማ ብርጌድን ጥንካሬ ስለሚያቅ ጠላትም ያለ የሌለ ኃይሉን ተጠቅሞ ከተማው ወረዳው ላይ ያው ከፍተኛ የሆነ የሰራዊት ክምችት በማድረግ በተደጋጋሚ ከፍተኛ እኛም የሄድን ከፍተኛ ኪሳራዎችን እያደረስንበት አሁን ባለበት የተቀመጠበት ሁኔታ ነው ያለና በርካታ ግዳጆችን እንዳጠቃላይ ፈጽመናል። የብርጌዱ ቁመና
ጠንካራ አቋም ላይ ነው ያለ ማለት ይችላል። የተሻለ ግዳጆችን መፈጸም የሚችልበት ቁመና ላይ ነው ያለው። አማራ ለምን እየታገለ እንደሆነ ምን በደል እየደረሰበት እንደሆነ ስለሚያውቅ ሁሉም አመራሩም አባላቱም ተግባብቶና ተረዳድቶ ይሄን ጨፍጫፊ ኃይል መደምሰስ ለአንዴና ለመጨረሻ በክንዳችን ማሸነፍ እንዳለብን አምኖ የወንበርማ አካባቢ ነዋሪዎች ከፍተኛ መስዋዕትነት ተከፍሏል። ከዚህኛው የነፍጥ አብዮት ቀደም ብሎ ባሉት ሰፊ ነገሮች አሉ። ምናልባት እሱን ለሌላ ምዕራፍ ትቼው ወደዚህኛው ምዕራፍ ነው ትኩረት ማድረግ የምፈልገው። እንግዲህ ሐምሌ 2015 አካባቢ የአማራ ሕዝብ እንግዲህ ይህንን የህልውና አደጋ ለመቀልበስ ድንጋይም ሽመልም ባዶ እጁንም ጭምር ደግሞ ነፍጥም ያለው አንድም ክላሽ ሁለትም ክላሽ ይዞ ወደ አደባባይ ሲወጣና ጠላትን አንገት ለአንገት ሲተናነቅ ሐምሌ 25 አካባቢ ጀምሮ እስከ 28 ሐምሌ 28 2015 ድረስ ወንበርማ ወረዳንና ሽንዲ ከተማውን ለመቆጣጠር እንቅስቃሴ እየተደረገ ነበር። ይህንን ማድረግ ያስቻለው ከዛ ቀደም ብለው በውስጥ ለውስጥ የተደረገ የነበረ የፋኖነት መደራጀት እንቅስቃሴ አለ ወረዳው ላይ ከተማዋን ሽንዲን ጨምሮ ማለት ነውና ያ እንቅስቃሴ ከሌሎች ቀጠናዎች እንቅስቃሴ ጋር አጠቃላይ በተሰጠ ትዕዛዝ በወረደ ትዕዛዝ መሰረት እንቅስቃሴ ተደርጎ ሐምሌ 28 ሙሉ ለሙሉ በቁጥጥር ስር ውሏል። ሽንዲ ከተማ የመንግስት አስተዳደር ተብለው ወይም ደግሞ የአረመኔው ብልጽግና ስርዓት የሚጠቀምባቸው ቢሮዎች በቁጥጥር ስር ውለው ጠላትም ቀጠናውን ለቆ በፋኖ ቁጥጥር ስር የዋለበት ጊዜ ነው። ከዛን ጊዜ ጀምሮ በተለይ ቡሬ አካባቢ ይደረግ የነበረው ሰፊ መስዋዕትነት ከፈለ የነበረው አይ ቲንክ 72ኛ ክፍለ ጦር ተደምሷል። እዚህ ወንድጊ አካባቢ ቡሬ በተደረገ ግንባር እንግዲህ እዛ ሰፊ ኃይል ነው የተሳተፈበት። ከዛ ከዳንግላ ከሰከላ ይዞ እስከ ደጋዳሞትና ቋሪት ድረስ ፍኖተ ሰላም እንደዚህ ተሰብስቦ የተዋጋበት አውደ ውጊያ ነው። ክፍለ ጦር የተደመሰሰበት እስከ ታንክ ድረስ የተማረከበት በኋላ ጠላት ምንም በጫና ቢመልሳቸው ቢወስዳቸው ከፍተኛ ምርኮ የተፈጸመበት ነው ያ ወንድጊ ላይ የተደረገው ውጊያ። ከዛ በኋላ በቡሬ ላይ በተፈጠረ ጫና እዛም አካባቢ ያስተባብሩ የነበሩ ወንድሞቻችን ወደ ወንበርማ ተመልሰው ቀጠናውን የማጠናከር ስራ ጀምረው በመሰረታዊነት ሁለት ሻለቆችን መገንባት ስለው ነበር። እንዲህ ሻለቃና ደጃዝማች በቀለ ካሳ ሻለቃ ወገዳድ ላይና ሽንዲ ላይ መሰረት ያደረጉ ነው የነበሩ። እነዚህ ያው በትግሉ አጠቃላይ በነበረበት የመዋቅራዊ ክፍተት ምክንያት ክፍተቶች ነበሩ። እነዛን በንግግር በምክክር በወንድማዊ በጓዳዊ በአማራዊ ምክክር በመፍታት ሁለቱ ሻለቆች አንድ ብርጌድ ሆነው እንዲቆሙና በቀጠናው ኢቭን ክፍለ ጦር እስከማደራጀት ድረስ ተደርሶ የተሻለ የማስተባበር ስራ ተሰርቷል በቀጠናው ላይ ማለት። ከዛ ጊዜ ጀምሮ አንድነቱ በተለይ ደግሞ የአማራ ፋኖ በጎጃም በሚል ከተሰባሰበን በኋላ የተሻለ አንድነት እየተፈጠረ በቀጠናው ላይ እንዳጠቃላይ በጎጃም ቀጠና ጥሩ መተባበር ተፈጥሮ ቆይቷል። ነገር ግን የወንበርማ ብርጌድ የተሻለ ቅርጽ የያዘው በመሰረታዊነት 2017 ጥቅምት አካባቢ ኃይል የሁለቱ ሻለቆች ኃይል ተፈውዞ አንድ ከሆነ በኋላ በሁለት ሻለቃ ከተደራጁ በኋላ የተሻለ ቁመና ተፈጥሮላቸው የብርጌድ ምንም እንኳን ቀደም ብሎ መስከረም 20 አካባቢ ተመስርቶ የነበረ ቢሆንም በዚህ ሰዓት ኃይሉ ህዳር አካባቢ ሲፈወስ የተሻለ ቁመና ተፈጥሮ ጠላትን ማንቀጥቀጥ የቻለና ቀጠናው ማይደፈር ምናልባትም ጠላት በስጋት ከፍተኛ ኃይል እስከ ክፍለ ጦር ድረስ በሽንዲ ከተማ ላይ አንድ ክፍለ ጦር የሚደርስ ወደ 4 ሻለቃ መከላከያ ከአንድ ሻለቃ በላይ የሚሆን የአድማ ብተና የፖሊስና የሚሊሻ ስብስብ አጠቃላይ ከፍተኛ ግዙፍ ኃይል ሽንዲ ከተማ እስከሚያስቀምጥ ድረስ የቀጠናው ጥንካሬ እንዲፈጠር ሆኗልና ከዛ ጊዜ ጀምሮ ያለው የብርጌዱ እንቅስቃሴ የሚያኮራ እውነቱን ለመናገር ከፍተኛ መስዋዕትነት የተከፈለበት ህዝቡን እረፍት የሰጠ ህዝቡ በትግሉ በደንብ እንዲያምን ትግሉን እንዲረዳ እንዲያውቅ እንዲያግዝ እንዲደግፍ ከዛም ባለፈ ደግሞ ውጤት እንደሚመጣ ያየበት ውጤት ያስመዘገበበት ጊዜ ነው የሚለውን እንደው ለማስታወስ እሞክራለሁ። በዚህ ውስጥ ያጣናቸው ጓዶች አሉ። እንቁ የሆኑ የህዝብ ልጆች ለአማራ ህዝብ ህይወታቸውን የገበሩ በድል ግን ስንዘክራቸው የምንኖር ድል አድርገን የእነሱ ታሪክ መሰረት የምናደርገው የአማራ ትግልን እያካሄድን እየመራን ነው የምንገኘውና በዚህ መስዋዕትነትም ውስጥ ነው የተሻለ ውጤት መጥቷል በቀጠናው ላይ።
የወንበርማ ብርጌድ ሰብሳቢ 50 አለቃ ዘላለም ደሴ በበኩላቸው ቀጣዩን ገለጻ ሰጥተዋል። ከዚህ ብርጌድ እንግዲህ ምናልባት ያሆኑ ይሄ ተሞክሮ ያጋጠመን ቻሌንጆች አሉ። በቀጣይ ለአርመን ልንነድባቸው የምንችላቸው ነገሮች አሉ። በእርግጠኝነት የተሻለ ስልጠናዎች፣ የተሻለ አደረጃጀቶች ይኖራሉ። በቀጣይ እንደ ወረዳ ይሄኛውን ስልጠና ጨርሰን የመጀመሪያውን ዙር ስልጠና አንደኛ ዙር ኮማንዶ ለ7 ወር የሰለጠኑ ጨርሰን ወደ ሁለተኛ ምዕራፍ ምዝገባ ላይ ያለነው። እንግዲህ ከዚህ መነሻ አድርገን ኃይሉን የማጠናከርም ስልጠናዎችን በዛ ልክ የማስኬድ ማህበረሰቡን በዛ ልክ የማገዝ ስራዎች እየተሰራ ነው። ወንበርማና አካባቢው የሽንዲ ወንበርማ ማህበረሰብ ከትጥቁን አውጦ እስከ መስጠት ልጆቹን አውጦ እስከ ማሰልጠን 22 ቀበሌ ያለው በ22ቱም ቀበሌ ስልጠናዎች ሁሉ ነበሩ፣ ይሰለጥን ነበር። በዛን ማዕከል ላይ እንደ ቡዳ ባቄላ የወደቁ አንዳንድ ብኩን የሆኑ ወንድሞቻችን ደግሞ ይጎትቱን ነበረ። ያን ሁሉ ነገር ግን አልፈነው አሁን ላይ የአማራ ብሔራዊ ኃይል አፋብሃ እንደ ክልል ተመስርቶ እንደ አማራ ተመስርቷል። ከዛን ወረድ ብሎ እንግዲህ ቴዎድሮስ እዝ ምዕራብ አማራ ቀጠና አለ፣ ክፍለ ጦሮች አሉ፣ ብርጌዶች አሉ። አሁን ባለበት የወንበርማ ወረዳ ወይም ደግሞ የወንበርማ ብርጌድ ኮማንዶ አሰልጥኗል፣ አስታጥቋል። ማህበረሰቡ ራሱ የያዘውን ነፍስ ወከፍ መሳሪያ ሄዶ ዋጋ እስከመክፈል ድረስ ደርሷል። አይደለም አሁን ቀደም ብሎ እንኳን ኮሶበርን ከተማ ላይ በረሃ ላይ ከሚገኘው ከወርቅ አባይ ብርጌድ ጋር በመጣመር የሽንዲ ሻለቃ የደጃዝማች በቀለ ካሳ ሻለቃ ፍኖተ ሰላም ከተማ ላይ ድረስ በመሄድ ከጠላት ጋራ ብዙ ዋጋዎችን ከፍሏል። አሁን ባለበት ቁመና ላይ ከነፍስ ወከፍ እስከ ቡድን መሳሪያዎችን የታጠቀ ግዙፍ ብርጌድ እርስ በርሱ የሚዋደድ ምናልባትም ወደፊት ግለሰባዊ ወይም ሰዋዊ የሆኑ ክፍተቶችን እንደ ተቋም መሪዎችንም እየፈጠርን መሪዎችን ወደፊት እያመጣን የምንሄድበት እየተመዘኑ የሚወጡ መሪዎችን እየነጠሩ የሚወጡ መሪዎችን የኛ ነው የምንለውን ተቋም በባለቤትነት ሊመሩ የሚችሉትን የምናፈራበትን ህይወታቸውን ሳይሳሱ የሚሰጡ ጀግኖች ያሉበት የቅንጦት ህይወታቸውንም ልጆቻቸውንም ቤተሰቦቻቸውንም ጥለው የመጡ ወንድሞቻችን ከዛ ውጭም ደግሞ እንደኛ አይነት ወጣቶች ደግሞ ነጋቸውንም እንኳን በዚህ ድርጅት በአማራ ህዝብ ላይ ድርጅት በመመስረት ላይ ተስፋ በማድረግ ፈጣሪ ከፈቀደም ይሄን ድርጅት በመመስረትና በማውቃት የህይወት ካሳ ለማድረግ ከዛ ውጭም ደግሞ አንድያ ህይወታችንን ሰጠን ይሄን ድርጅት እንካችሁ ብለን ለማለት የምንሄድበትና ይሄን የምንሄድበት እየሄድንበት ያለንበት ሁኔታ ላይ ነው ያለነው። የወንበርማ ብርጌድ ትላንትና የነበሩ መምጫቸው የማይታወቁ ፈተናዎችን በማለፍ አንጋፋውና ግንባር ቀደም ብርጌድ የሆነው ትላንትና የነበሩ ፈተናዎችን ደካማ ጎኖችን በማስወገድ የሐሳብ ልዩነቶችን በማጥበብ አሁን ባለበት ቁመና ኃይለኛ የሆነ ፖለቲካዊ፣ ወታደራዊ፣ ስነልቦናዊና ማህበራዊ አደረጃጀቶችን ህዝባዊ አደረጃጀቶችን ይዞ እየሰራ ያለ ብርጌድ ነው። በወንበርማ ብርጌድ የነጻ መዋቅር አስተዳደር አካላትና የብርጌዱ አመራሮች ጦሩ ከወረዳው ማህበረሰብ ጋር ስላለው ግንኙነት አጫጭር ማብራሪያ አካፍለውናል። የንቅናቄ መድረኮች በጣም ሰፊውን ስራ አግዘውናል። ንቅናቄ መድረኩ ማለት ነው። በጣም ወጣቱ በወጣት ማህበረሰቡን በማህበረሰብና በጣም ስር የሰደደ ስርዓቱ ላይ ጥላቻ ስለነበራቸው ሁሉም ግር ብሎኛ ጋር ነው የወጣው። ወቅቱ ምንድነው የአማራ በጣም በደል በየሚዲያውም በሶሻል ሚዲያውም እንደዚሁ ሌላ ሚኒስትሪ ሚዲያዎች ላይ የሚናፈስ የበደል የብሶት ወሬዎች ነበሩ። እነሱንም በተጨማሪ ደግሞ ልጆቻቸው ከተማ እንዳይሄዱ ሁሉ የተከለከሉ አዲስ አበባ መግባት የተከለከልንበት ወቅት ነበረ። በሆነ ባልሆነው የአማራ ማንነት ያላቸው ሰዎች ላይ ጥቃት ይፈጸም ነበረ፣ ግድያ ይፈጸም ነበር፣ ሹፌሮች ይታገቱ ነበረ። እዚህ ወለጋ እዚህ ወንበርማ በተለይ
ኦሮሚያ ዩኒቨርሲቲ ውስጥ ሂደው ታፍነው ከቀሩ ሴት እህቶች 17 ሴት እህቶቻችን ውስጥ 3ቱ እኛ ጋር ናቸው። እዚህ ጭራርና ቀንጠፍን ማለት ነው። የነሱም ስሜት ትኩስ ስለነበረ ይሄንን ያካተትን የማህበረሰቡ ጋር ግንኙነት ስናርስ ግንዛቤ ፈጠራ ስራ ስንሰራ በቃ ትግሉን የራሱ አድርጎ የወሰደበት ሁኔታ ነበረ። በየጊዜው በአንዴ በሁለቴ ብቻ ሳይሆን በየአጋጣሚ ህዝብ በተሰበሰበበት ሁሉ ስለ አማራ ትግል አንገብጋቢ አስፈላጊነት ላይ ያለሰለሰ ግንዛቤ ፈጠራ ስራዎችን ሰርተናል። እዚህ ጎን ለጎን ላይ ከማህበረሰቡ ጋር የምንሰራቸው ስራዎች አሉ። ያው ሎጂስቲክ አቅርቦት ከማህበረሰቡ ነው። የተተኳሽና አንዳንድ ነገሮችን ማህበረሰቡ በራሱ ፍላጎት በራሱ ተነሳሽነት ልጆቼ ናቸው ትግሉ የኔ ነው በሚል ነው እየደገፈን ያለ። እሱ ላይ የፖለቲካ ክንፉ እሱ ላይ በትኩረት ይሰራል። ወታደሩ ላይ ደግሞ ዓላማ የማስታጠቅ ዓላማ ከማስታጠቅ በዘለለ የአቅም ግንባታ ከልምድ የሚማሩበት እድል ከጠላት ሰፊ እንቅስቃሴ ጋር በተያያዘ ከነገ የተሻለ ይሻለ ከልምድ የመማር ሁኔታዎች እያደጉ መጡ። ለፋኖ ማህበረሰቡ ያለውን ድጋፍ በጣም ከምንገልጽበት ዋናው አብይ ጉዳይ ትግሉ የኔ ነው ብሎ የጦር መሳሪያውን እንኩ ታገሉ ብሎ መስጠቱ እጅግ አንጻራዊ እና ትክክለኛ ድጋፍ እና እምነት በፋኖ ላይ እንዳለ ያስችላል። ከዛ ውጪ በሎጂስቲክስ አሰባሰብ ዙሪያ ላይ ማንም ገበሬ ሳያቅማማ እንጀራውን፣ እህሉን፣ ብሩን እየሰጠን ያለ ዛሬ እዚህ ያለው ፋኖ ሁለመናውን የሚያገኝ ከማህበረሰቡ ነው። ለምን ፋኖም ሲነሳ ህዝብንና ህዝብን መሰረት አድርጎ የተነሳ በመሆኑ ያን ደግሞ ህዝቡ ባጻፋው እየመሰከረልን ያለበት ሁኔታ ላይ ነው ያለው። የሽንዲ ወንበርማ ወረዳ ማህበረሰብ በፋኖ የነጻ ቀጠና መዋቅር አስተዳደር ተዘርግቶለት ለህጋዊና አስተዳደራዊ ችግሮቹ የተቀላጠፈ ፍትሃዊ አገልግሎት እያገኘ ነው። በወንበርማ ብርጌድ የህግ አገልግሎት ክፍል ተገኝተን የዳኝነት አሰጣጡን ተመልክተናል። አጠቃላይ እንግዲህ በህግና ስነ ስርዓት የህዝባችን የፍትህ አሰጣጥ በጥሩ ደረጃ ላይ ነው ያለው። በፊትም ጀምሮ ህዝባችን በፍትህ እጦት የተራበ በፍትህ እጦት የተሰቃየ ማህበረሰብ ፍትህ ለመስጠትም አጠቃላይ የአማራ ህዝብ የአማራ ፋኖ ትግል ላይ መሆኑ ይታወቃል። በፍትህ እጦት ምክንያት ነው አንድም ወደ ትግል የወጣ ነውና ለዚህ ትግላችን ጎን ለጎን የማህበረሰባችን የፍትህ አሰጣጥ ለማስተካከልና ለማዘመን እየሰራን ያለነው በሁሉም ቀበሌ ማለት ይቻላል። በአጠቃላይ በወንበርማ ብርጌድ የሚያስተዳድራቸው 20 ቀበሌዎች ሙሉ በሙሉ በተለያየ በወንጀል እና በፍትሐብሔር ሁሉ እያየን ፍትህ እየሰጠን ያለንበት ሁኔታ ነው ያለው። እንግዲህ የህግ አገልግሎት እንደኛ ወንበርማ ወረዳ ጥር 2017 በርዕሰ ከተማችን ሽንዲ ነው የተዋቀረው። ከዛ ጊዜ ጀምሮ አንደኛ ለህብረተሰቡ የማስተዋወቅ ስራ ተሰርቷል። በየቀበሌው የፍትህ አገልግሎት ሰጪ የቀበሌ ማህበራዊ ዳኞች ተቋቁመዋል። ስራ አስፈጻሚ ተቋቁሟል። እንደ ወረዳ ከተቋቋመ በኋላ የመጀመሪያው ስራችን ምንድነው? የማስተዋወቅ ስራ ነው የተሰራው። አንዱ የትግላችን ምዕራፍ ወይም ዋና ወሳኝ ጉዳይ ለህብረተሰቡ ፍትህን ማስፈን ነው። ህብረተሰቡ ፍትህ እንዲያገኝ ፍትህን በነፃ እና በነፃነት በሀቅ በእውነት እንዲያገኝ ማድረግ አንዱ የትግላችን ዓላማ ነው። ይሄንን መሰረተ ማድረግ ህብረተሰቡ በተለይ ከገንዘብ ጋር በተያያዙ የባልና ሚስት መሬት የውርስ ጉዳይ መሬቶች በተለይ ከትግል
የፋኖ ትግል ከተጀመረበት እንደ አካባቢያችን ተጨባጭ ሁኔታ ከሐምሌ 2015 ሐምሌ 25 አካባቢ ወደዚህ ያሉ የመሬት ግጭቶች ሊሆኑ ይችላሉ፣ መገፋፋቶች፣ መነጣጠቆች፣ እንደዚህ አይነት ነገሮች ውርስ የወላጅ ውርሶችን በተመለከተ ከሳሽና ተከሳሾችን አነጋገርና የህግ ስቴፑን በጠበቀ ሁኔታ ከሳሽ አለ፣ ከመጥሪያ እንልካለን፣ ከመጥሪያ ተከሳሽ ይመጣል፣ ማስረጃ እናጣራለን፣ የሰነድ ማስረጃዎችን አጣርተን ፍትህ የመስጠት ውሳኔ መስጠት አስቀድሞ መጀመሪያ ወደ ግልግል ዳኝነት በአካባቢ ሽማግሌ ሁሉም ነገሮች የቅድሚያ የምንሰጠው ወደ ግልግል ዳኝነት እንመራለን። ሲቀጥል በዛ ካልተግባቡና ካልታረቁ መነሻ አድርገን ነገሮችን አጣርተን የዳኝነት ውሳኔ እየሰጠን ያለንበት ሁኔታ ነው ያለው። እስካሁን ድረስ ወደ 540 መዝገቦችን አይተናል። እንደ ወረዳ 540 ያክል መዝገቦችን ባለ ጉዳዮች ሲመጡ የመጀመሪያው እንትናችን በክላሴር መዝገብ ይከፈታል። ከዛ በኋላ እንመዘግባለን። መዝገብ ቁጥር፣ የከሳሽ ስም፣ የተከሳሽ ስም፣ ጉዳዩ የመጣበት የከሳሽ ጉዳይ ምንድነው፣ የተመረላቸው ዳኞች 3 ዳኞች ተሰይመናል። የተመረላቸውን ዳኞች ቴክ እናደርጋለን። መቼ ቀን ነው ይሄ ጉዳይ የመጣው የሚለውን ነገር እናያለን። በዚህ መሰረት ቀጠሮችን እንትን እያልን አፋጣኝ ምላሽ እንዲያገኙ አፋጣኝ መፍትሄ እንዲያገኙ እየሰራን ያለንበት ሁኔታ ነው ያለው። አሁን የቀበሌ ፍትህ እንትኖች በቀበሌዎች ያለውን የዳኝነት ስራ ይሰራሉ። እኛ የቅርብ ክትትል እናደርጋለን፣ ድጋፍ እናደርጋለን፣ ይሄንን ኦሪየንቴሽን እንሰጣለን። ከዚያ ውጪ ሲሆን ግን በቀጥታ ቅድም እንደጠቀሱ ሁሉ ቅር የተሰኘ ሰው ወደ ወረዳ ይመጣል። በወረዳ ፍትህ ዳኞች ይግባኝ ይታያል። በጣም እጅግና ቀልጣፋ በሆነ መልኩ ተስተናግዶ ወደ መጡበት እንዲመለሱ ይደረጋል። እንግዲህ ከነበረው ስርዓት በአንጻራዊ መልኩ እጅግ የተሻለና ቀልጣፋ አገልግሎት እየሰጠ ነው። ያ ደግሞ ህዝቡ በአንደበቱ እየገለጸ ያለበት ሁኔታ ነው ያለው። ፍትህ አሰጣጡ ደህና ነው፣ ሸጋ ነው። ቀጠሮ የለው ያው ሁኔታውን በስነ ስርዓት ይታያል። ያ ቀልጠፍ ባለ መልኩ እንትን ሳይባል ሳይንዛዛ ምን ሳይል ቀልጠፍ እያለልን ያለ እኛ ገበሬዎች ስለሆነ ብዙም ስራ አንፈታም፣ አያስፈቱንም ስራ። ፍትህ አሰጣጡ ጥሩ ነው፣ ያው ቀልጣፋና እንትን ነው። እኛም በፍጥነት እየተስተናገድን እየሄድን ወደ ስራችን ነው። ብዙም መጉላላት ስራ የለም። በፊቱ የተሻለ ይመስለኛል። አሁን ማለት እንደ ቀበሌያችን ብዙ ወንጀሎች ያው ብሏል ቀርተዋል። ፊት ላይ ሌባ ነበረ፣ ሌባ የለም። ብዙ ረብሻ ነበረ መንደር ላይ፣ ሻይ ቤት ማምሸት ብዙ ነገር አለ ነበረ። ያ ሁላ ተቀርፏል እና አሁን በፊቱ አሁን ይሻላል እንትን አለ እንዳስ የነጻ ቀጠና መዋቅር አደረጃጀቱ ምን ይመስላል ብለን ላነሳነው ጥያቄም ምላሽ ተሰጥቶበታል። እሺ፣ የአማራ ፋኖ በጎጃም ወንበርማን ከተቆጣጠረበት ጊዜ ጀምሮ 22 ቀበሌዎች አሉ። 20ዎችን ቀበሌዎች አስተዳደር መዋቅሩን ዘርግቶ መልካም አስተዳደር እያሰፈነ ልማትን እያካሄደ ይገኛል። በ20ዎች ቀበሌዎች ውስጥ የቀበሌ መዋቅሩን ሙሉ በሙሉ ዘርግተናል። የፍትህ አስተዳደር በተቀላጠፈና በሰለጠ መልኩ ይካሄዳል። ለምሳሌ ማህበረሰቡ እንዳይጉላላ ከማሰብ አንጻር በየጎጡ አማካሪ ምክር ቤት በማዋቀር አማካሪ ምክር ቤቶች ቀበሌዎች ወይም ጎጣ ውስጥ የሚፈጠሩ ችግሮችን ወዲያውኑ ይፈታሉ። ከነሱ በላይ የሆነውን ወደ ቀበሌ ማህበራዊ ፍርድ ቤቶች ይመጣሉ። እስከ 20 ሺህ ብር ያለውን እነሱ ያስተናግዳሉ። ከ25 ሺህ ብር በላይ ያለውን ወደ ወረዳ ይመጣል። ምናልባት በዚህ ሁኔታ ላይ ቅር የተሰኘ ባለ ጉዳይ ቢኖር ይግባኝ ይዞ በወረዳ ይመጣል። ወረዳዎች እጅግ በጣም በተቀላጠፈና አጭር ጊዜ ውስጥ መፍትሄ ይሰጣሉ። ፋኖ ከተመሰረተ በኋላ የነጻ መዋቅር እቅዳችን በሁሉም ቀበሌዎች ማህበረሰቡን ለማገልገል በፋኖ መዋቅር ውስጥ አስተዳዳሪ ጀምሮ ሌሎችም መዋቅር የጸጥታ ሌሎችም መዋቅሮች ተቋቁሞ ማህበረሰቡ እያገለገለም ነው ያለ። ስለዚህ
ከጸጥታ ባያ ራሱን የቻለ ድርሻ ያለው በቀበሌ መዋቅር ውስጥ የቀበሌውን የጸጥታ መዋቅር ሊቆጣጠር የሚችል አካላት ያሉበት ነው። ይህ ልማትን በተመለከተ ልማትንም እንደዚሁ በቀበሌ መዋቅር ውስጥ ልማትን ሊያስተካክል ሊመራ የሚችል የማህበረሰቡን ችግር ሊፈታ የሚችል አካላት የተቋቋሙበት ነው። ትግል እንግዲህ ብዙ አይነት ትግል ነው ያለው። ጦርነቶች አይደለም፣ አፈሙዞች አይደለም ትግል። በልማት ማሸነፍ ጠላትን ቀድሞ መገኘትም አንድ የትግል ስልት ነው። ማህበረሰቡን ከጎን ማሰለፍም ሌላ የትግል ስልት ነው እና ብዙ ነገር የፋኖ አደረጃጀት ፋኖ ግልጽ ነው። ህዝብ የማይወደውን ነገር እንዲሰራ አይፈለግም። ህዝብ የሚጠላውን ነገር እንድንሰራ አንፈልግም። ስለዚህ ፋኖ ብሶት የወለደው ነው። ብሶት የወለደው የሁሉና ትግል ስለሆነ ብሶት ያለው አደረጃጀት ነው ያለው። ብሶት ያለው አደረጃጀት ደግሞ ማህበረሰቡን ይጠቅማል አይጠቀምም፣ ማህበረሰቡን ያገለግላል አይገለግልም። ማህበረሰባችንን እያገለገልን እየጠቀምን ብዙ ነገር እየሰራን እንገኛለን። ከበፊቱ በተሻለ ነው። ልማት ላይ በየትኛውም ዳይሬክሽን ሁሉም በሀያውም ቀበሌ ስታዩ ኢቭን ጠላት ካለበት ወደ ደረጃ ካለበት 2 ቀበሌ ላይ ራሱ ማህበረሰቡን ይመጣል እኛ ጋር ለመገልገል ነው። ምክንያቱም የኛ ማህበረሰብ ከገጠሩ ወደ ከተማ ሄዶ ነው የሚኖረው። ሄዶ ስለሚኖር ማህበረሰባችን ችግር የሚፈታበት ቦታ የኛ መዋቅር ብልጽግና ላይ አይደለም። የከተማው ነዋሪ መጥቶ እኛ ጋር እንዲህ አይነት ችግር አለብን፣ እንዲህ አይነት ሰው አስቸገረ፣ እንዲህ አይነት ነገር አለ ብሎ ብሶቱን ይናገራል፣ በግልጽ ይናገራል። ለመዝናናት እንኳን እኛ ጋር ነው የሚመጣ። የከተማ ማህበረሰብ ወጣት ለመዝናናት እኛ ጋር ነው። ነፃነት አለው። አፋን ነው። አሁን ለምሳሌ ጤናን ስናይ ኢንተርናሽናል ተቋም ነው። እኛ አብይ አህመድ የሚመጣ እኛ ተቋም ላይ እንዲታከም ነው የምንፈልገው። አንገለው ይቆስል አንገለው እናሳክመዋለን። እንደ አባቶቻችን አሳክመን ግን እንዲማርበት ነው የምናደርገው። እንጠይቀዋለን በወንጀል ግን የኛ የጤና ተቋማት ልክ እንደዚህ እንዲሆኑ ነው የምንፈልገው። በፋን ነው ማለት ይጠበቃሉ። ለምሳሌ እንደው ቦታው ላይ ሄደን ብናይ በጣም ደስ ይለኝ ነበር። ግን ከህግ በላይ ማለት ከህግ በላይ የደብሊውኤችኦ መስፈርት የማያሟሉ የጤና የግል ክሊኒኮችም ቢሆን የመንግስቶችም እየዘጋና ያለው የደብሊውኤችኦ ነው። የብልጽግና አላልኩም። የደብሊውኤችኦ መስፈርት ማለት አንደኛ ቤቱ ምን መሆን አለበት፣ የሙያው ዘርፍ ምን መሆን አለበት። እንዳለመታደል ሆኖ በእኛ ክልል እንደሚባለው አማራ ክልል ላይ ኤችኦ የሚባለው ሙያተኛ ከጤና ስናየው አማራ ክልል ላይ የግሉን መስራት አይችልም። እኛ ግን ኤችኦዎች ሙሉ እውቀት ስላላቸው እኛ ላይ እንዲሰሩ እንፈልጋለን። ኤችኦ በጣም ጥራት ባለው መልኩ በየቀበሌዎች ሙያውን አይተን ቤቱን ፈቅደን አይተን ሙሉ ማቴሪያሉን አይተን ማቴሪያል የሕክምና ሙያ ሲጀመር ምን ማለት አለበት ራሱን የቻለ ኮሚቴ አዋቅረን ወደ ሙያው እንዲገባ ይሄ ስለማላ ቢያንስ እንኳን 100% ባያመጣ 80% ካሟላ አንዳንድ ጉድለቶች ይኖራሉ። ለምሳሌ ሽንት ቤት 2 ከሆነ አንድ ሽንት ቤት ያለው ነው ይችላል አይደል ከጤና አኳያ። ስለዚህ አንዳንድ ጉድለቶች ስለሚኖሩ እነሱንም በሂደት እንዲያሟላና 80% የደረሰ አካል ሙያውን አክብሮ እንዲሰራ ማህበረሰቡን እንዲያገለግል አድርገን እየሰራን እንገኛለን። ጤና ኬላዎችን ቀጣይ ናቸው። ቀጣይ ስለሆኑ ጤና ኬላዎች በሙሉ እንዲታጠሩ ጤና ኤክስቴንሽን የሚባሉት ማህበረሰቡን ዞሮ እንዲያገለግሉ በቃ በማድረግ የዚህ እኛ ያለንበት ተቋም ወረዳ ማዕከል ነው። ወገዳድ አንደኛ ነው በብልጽግና አደረጃጀት። ለወንበርማ ፋኖ ሳይሆን እዛ ላለው ኃይል አጨብጭቡለት ተብሏል። ሰሞኑን ራሱ በጣም ይገርም ፍኖተ ሰላም ላይ አሁን ትናንት ነው የመጡት ሙያተኞች እና እዛው ቃል በቃል እና ለሙያተኞች ደህንነትም ስለሚያሰጋ ነው እንጂ እዛ ላለው ኃይል ጋር ተደራጅተው በቅንነት በመስራት ማህበረሰቡ በማገልገል እዛ ላለው የወገዳድ ጤና ጣቢያ እና አካባቢው አጨብጭቡለት ፋኖ ብሎ መጥራት ስለሚቀየሙ ማለት ነው። እኛ በምንመራው አስተዳደር ሁሉም ጤና ጣቢያዎች ኢቭን ሽንዲን ጤና ጣቢያ ራሱ አመጣነዋል ለስብሰባ ማለት ነው። ሁሉንም የመንግስት የሚባሉት ጤና ጣቢያ ኃላፊዎች እዚህ መጥተው የግሎች በመዋቅር ውስጥ ያሉት በሙሉ መጥተው እዚህ የጋራ ኮሚቴ መርጠን ተወያይተን መስፈርት አውጥተን በዛ መስፈርት ውስጥ የማይተዳደር አካል ካለ አውቶማቲካሊ ዲስሚስ ይሆናል፣ አይሰራም ወረዳ ውስጥ። ስለዚህ በዚህ መልክ የጤና ተቋምን እያሰራናቸው እንገኛለን። የግሎችንም መንግስት ነው የሚለው ኢንተርናሽናል ተቋም ነው፣ ቀጣይነት ያለው ነው። የሰው ህይወት ነው የምታደገው። ወደ ፖለቲካው ዘነፍ የሚል አካል ካለ ይቀጥል፣ ወደዛ እንዲቀጥል አይፈለግም። ይሄን ኮተት አይቀበሉም ሙሉ ስለተነገራቸው በመዋቅር ውስጥ ማለት ነው። እና የጤና መዋቅሩ ይሄን ሊከታተል የሚችል አካላት
ከግል የጤና ሴክተሮችም የተዋቀሩበት የመንግስት ጤና ጣቢያዎች የሚባሉትም ኃላፊዎች ያሉበት የጋራ ሰብሳቢ ያላቸው ከፖለቲካ የጸዱ ሆነው ፖለቲካ ውስጥ እንዳይገቡ የሰው ህይወት ብቻ ማዳን እንዲችሉ ተደርገው የተቀረጹ ናቸው። በራሳችን መስፈርት ማለት ነው እየሰራን ነው። የግል ጤና ጣቢያ ከጤና ኬላዎችም በየቀበሌ ያሉትም ታጥረው እንደዚህ ጫካ ምናምን የሆኑትም ተረጭተው ጽዳታቸው ተጠብቆ መድኃኒቶች በሙሉ በስርዓት ተቀምጠው ማህበረሰቡን እንዲያገለግሉ እንዲገለገሉ ለድገት የሚያስፈልገው አጥሩ የፈረሰም አጥር እያሳጠርና ለምሳሌ ወደ ጎመር ሆቴል አጥሩ ታጥሯል። አሁን ህብረተሰቡን እያስተባበርን ነው ቆርቆሮ እንዲቀየርለት የጤና ኬላው ማደግ እንዲችል እየጣርን ነው። በብራንች በኩል ማደግ እንዲችል ወደ መጀመሪያ ደረጃ ጤና ጣቢያ እንዲያድግ እሱም ተመካክረን እንዲያድግ ማህበረሰቡም እኛም ግፊት እያደረግን የመጀመሪያ ደረጃውን አጥሩ ታጥሯል። ቆንጆ ሆኗል። ስራ እንዲጀመርበት ባለሙያም እንዲመደብ እያደረግን ነው። እኛ እንደ ማርቁማ ቀበሌ ልማት ላይ ከፋኖ ጎን ለጎን በመሆን አሁን ይሄ መንገድ ዝርጋታው ላይ ራሱ በእኛ ቀበሌ ላይ ነው ያለ የሚድሮክ ሀብትና ንብረቶችም እንዳይዘረፉ እኛም ተደራጅተን በመጠበቅ መንገዶችን በመስራት እንደገና መንገዱ ጠቧል፣ ኒኒ ቤቶች ኒኒ ሱቆችም በፍቃደኝነት ይፍረሱ በማለት እነሱን እያስተባበርና እያፈረስን አሁን መንገዱን በማልማት ላይ ይገኛል። ሌላ እንደኛ ቀበሌ በቀበሌያችን አንዳችም የጠፋች ሀብትና ንብረት የለች። ትምህርት ቤትም በለው ቢሮ ላይ ያሉ ወንበሮች፣ የቢሮ ዕቃዎች ለምሳሌ ምንም የተነካካ የለም። ቢሮውንም አጥረን በቆርቆሮ አጥረን ቢሮአችንን በስነ ስርዓት ተቀምጦ ለተወሰነ ጊዜ ለ4 ወር ነው ወይም ለ5 ወር አካባቢ ጥበቃ በሁለት ሺህ ብር ጥበቃ ሰራተኛ ቀጥረን ስናስጠብቀው ነው የቆየን። አሁን ህልውናው እንደተጠበቀ ነው ያለ። ሽንት ቤት ቢፈርስብን እንዴት ማህበረሰባችን ለአንዳንድ ችግር ለመፍታት ስብሰባ ሲመጣ ሽንት ይመጣል፣ ሰገራ ይመጣል ብለን ሽንት ቤታችን ራሱ ሚድሮክን ድጋፍ ጠይቀን ምርጥ የሆነ ሽንት ቤት በአስፓልት አስገንብተን ሰርተን እንገኛለን። አጠቃላይ አሁን እኛ እንትናውን በደረጃ እየሰራን ያለው እኛ ቀበሌ አሁን እንደማሩል ቀበሌ አመራሩ ተከፋፍሎ ጸጥታው በጸጥታ ፍትሁ በፍትህ እየሰጠ ለምሳሌ ቀን ሳንመርጥ አብዛኛው እኛ ማህበረሰብ በስራው ቀን ስራ ይውላል። በባልቀን ግን የማርያም የሚካኤል የባለግዚያር እሁድ በሰንበት እየመጣን ማንኛውም ችግር እየፈታን እያስተካከልን ለማንም ሳነዳላ መፍትሄና ችግር እየፈታን ያለው እኛ እንደኛ ቀበሌ አሁን ተቋማት አሉ። ቤተክርስቲያን አለ፣ ትምህርት ቤት አለ፣ ጤና ኬላ አለ፣ ዘርቢት ማህበር በረንዳ አለ፣ ትራክተር አለ ተቀመጣለ። እዚህ ሁሉም ቦታ ላይ ተቋማት ላይ ማንኛውም ሰው እጁ እንዳይሰጥ ማንኛውም ሰው ሁሉም ጠባቂ ሆኖ እኛ ሳንጠበቅ ሁሉም ሰው ጠባቂ ሆኖ አንድም ዕቃ ሳይነካ ሳይሰብር አንዴ በጠላት መጣበት ሰዓት ትምህርት ቤት ላይ ገብተው የሆነ ወንበርና እንትን አቀጥሮብን ያኛውን ወንበሩን ማህበረሰቡ ተዋይተን ቤተክርስቲያን ላይ አዳራሽ መግባት አለበት ተብሎ አጠቃላይ ተቀምጦ ወደ 700 ከዚያ በላይ ወንበር አስጭኘው ወስጄ አዳራሽ ተቀምጧል። እየተጠበቀ ነው ዘበኛው ወንበሩ እንዳይበላሽ ማለት ትምህርት እስከሚከፈት ድረስ ስለ ጤና ኬላ ሰሞኑን አሁን እንትን ብለን ተዋይተን አጠቃላይ ጤና ኤክስቴንሽን ባለሙያዎች አስመጥተን ርሽተን አጥሩን አጠንክረን አሁን ራሱ ይታያሱ ጥሩ አጥናሽ እየጠበቅን ነው። ምክንያቱም እኛ ስለምንገለገልበት ኋላ አንድ ሁለት በፋኖ ጊዜያዊ አስተዳደርና አገልግሎት አሰጣጥ ዙሪያ በሽንዲ ወንበርማ ወረዳ አንዳንድ ቀበሌዎች ተዘዋውረን ያነጋገርናቸው ነዋሪዎች የሰጡን ሀሳብ አብረን እንከታተል። አሁን እንግዲህ ከዚህ ጉዳይ ከወቅታዊ ጉዳዮች ጉዳይ ስናይ አሁን ስራው በስራ ዙሪያ አሁን አርሶ አደሩ አሁን በሰላም ስራውን እየሰራ ነው። አዝመራውን እየተንከባከበ ነው። እኛም ሱቃችንን አሁን በተወሰነ በብድርም ይሁን በተለያየ እንትን እያንቀሳቀስን ነው። አሁን ሱቄን ማለት ነው። አሁን ይሄ ሰላም ስለሆነ ነው። ምክንያቱም አካባቢውን ወደ 22 ቀበሌዎች አሉ። በዚህ ዙሪያ በእኛ ቀጠና ዙሪያ 22 ቀበሌዎች አሉ። በዚህ ዙሪያ አሁን ፋኖ ነው እያስተዳደረ ያለ። መንግስት የሚለው ሌባ ነው ፋኖ ይላል። ሌባ ራሱ የመንግስት አካል መከላከያ ነው ሌባ። ፋኖ አንዲት ቀን እንኳን አንዲት 10 ሳንቲም የሚጠይቀን ጥያቄ የለም። አይዟችሁ ስሩ በርቱ እያለን ነው እያበረታታን መሄድ። እነሱ ግን ሲመጡ ከበቆሎ ውስጥ ካገኙ ይመታሉ፣ ከመንገድ ካገኙ ይመታሉ። አሁን ስራውን በሚሰራበት ሰዓት ራሱ አሁን አንዳንድ መጣ ሲባል መረጃ ሲሰማ አርሶ አደሩ ራሱ ስራውን ትቶ ነው። ምክንያቱም ስለሚገድሉ ማለት ነው። ይገድላሉ፣ ማንንም አያጣሩ፣ ለማንም ርህራሄ የላቸውም። እና አሁን እግዚአብሔር ይመስገን በዚህ ባለው በ22ቱ
ቀበሌ ውስጥ አሁን ፋኖ ነው የሚያስተዳድረው። እኛ አሁን እፎይ ብለን አይደለም ስራችንን እንቅልፋችንን እፎይ ብለን ተንቀልፍ ተናድረናል። እግዚአብሔር ይመስገን እና አሁንም ቢሆን ምንመኘው እኛ ሰርተን ለመብላት ውለን ለመግባት ልጆቻችንን በሰላም ለማሳደግ ስለምንፈልግ አሁንም ቢሆን እግዚአብሔር ለፋኖ ኃይሉን ይስጥልን። አሁንም ቢሆን በፋኖ ዙሪያ አሁን ፍትህ ከመስጠት አኳያ ምንም አይነት ችግር የለም። ስርቆት የሚባል ነገር የለም። ድብደባ የሚባል ነገር የለም። ወንጀል ነክ ነገሮች የሚባሉ ነገሮች የሉም። ቢኖሩም አሁን ወቅታዊ አልፎ አልፎ የሆነ ነገር ድብደባም ይሆን የሆነ ገንዘብ ክስ ቢኖር ማለት ነው በአንዲት ቀን ነው ምላሽ የሚሰጠው። ከሳሽ ተከሳሽ አንድ ቀን ይቀርባል፣ ወዲያውኑ መፍትሄ ሰጠው ነው የሚሰዱት። የፋኖ ፍትህ አሰጣጥ እውነቴን ነው እንደኛ ቀበሌ ከምንም በላይ በእጅጉ እየተሰራ ነው ብዬ አምናለሁ። እንደዚህ ያልኩበት ምክንያት አጠቃላይ ሰንሰለቱን ጠብቀን በራሳችን መንገድ የቀበሌ መንግስትን መስርተን ሙሉ አመራሮችን አሳክተን ቀን በቀን የሚመጡ ባለ ጉዳዮችን ምንም ሳያሻማ ምንም ሳይቸገሩ በደስታ መንፈስ እየተጓዙ ነው። እንደዛ የምልበት ምክንያት ለምሳሌ ዋና አስተዳዳሪ ቢሮ ይከፍታል፣ ፍትህም ቢሮ ይከፍታል፣ ሰላም ደህንነቱም ቢሮ ይከፍታል። መሬት አስተዳደርን በተመሳሳይ ማህበራዊ ልማት ምን ነው ማለት ሙሉ የማህበረሰቡ አገልግሎት እየሰጠ ነው በትኩረት ማለት ነው። በትኩረት ምክር ቤቱን ካቋቋም ነው ጀምረን ግምገማም አለን በራሳችን ምክንያት በራሳችን ለምሳሌ እኔ ስራ ሳበላሽ አበበ ከበደ ስራ ሲያበላሽ የራሳችን የቻለ ግምገማ መስፈርት ራሱ አለ። አንድ ባለ ጉዳይ ይመጣል። ባለ ጉዳዩ ዛሬና ዛሬ ነው የሚፈታለት። ይህን ስንፈታ ደግሞ ፍትሃዊ በሆነ መንገድ ለምሳሌ በራሳችን መንገድ ብቻ አይደለም እንፈታው። መጀመሪያ ወደ ሀገር ሽማግሌ እንልከዋለን። መንግስት ገና ስላልመሰረትን ታጋዮች ስለሆነ ማህበረሰቡን ባማከለ ማህበረሰቡን አማክረን እየሰራን ያለ በየጎጡ ለምሳሌ እኔ አማካሪ ምክር ቤታችን ብላችኋለሁ ይፋኑ ያስመረጧቸው ማለት ነው። ሰባት ኮሚቴዎች አሉ። እነዛ 7 ኮሚቴዎች መጀመሪያ እያንዳንዱ ችግር ተፈጠረ እነሱ ጋር ተጨምቆ ሲመጣ በማመልከቻ መንገድ ወደ እኔ ሲመጣ ከአቅሜ ነው በላይ ነው ሲባል እነዚህ ስራዎች ከአመራሩ ጋር ሁኜ እኔ በፈታቸው እኔ ፈታቸዋለሁ። ከኔ በላይ የሆኑት ደግሞ ፍትህ በገንዘብ ለምሳሌ በገንዘብ የሚካሰሱ ከሆነ ወደ ፍትህ ነው ማለት ፍትህ በማስረጃ በሶስት ማስረጃ በደንብ አድርጎ ሁሉን ነገር አስታርቆ ሙሉ የመስራት አቅሙ አለን ብዬ ነው ማስብ። አጠቃላይ ስራዎችን ዴይ ቱ ዴይ ቀጥረን በየሳምንቱ እሁድ በየሳምንቱ ቤተክርስቲያን ምደን ከሳምንት አንዴ እንደምንሰራ ገለጻ አድርገናል። ከሳምንት አንዴ ገብተን ቢሮ እንደምንሰራ ሁሉም ባለ ጉዳይ ይመጣል።